እንዲህ አይነት ነገር ላይ ለምሳሌ ግብረ ሰዶሞችን ማጋለጥ ላይ ከዚህ በፊት ስትሰራ አይተና አናውቅ ብታይታ አትታወቅም። ኦል ኦፍ ሰደን ተነስተ እንዲህ አይነት ጥያቄዎችን ለልጁ ማለት እንዲህ ኢንተርቴን እያደረግከው እቃው እንዲያርጌ ምን ብዬ ያንን የገለጽካቸው ነገሮች ነው መድገም አልችልም። እንደ ኢትዮጵያዊነት ያሳፍራሉ። ኦኬ ያንን አደረክ አንተ አሁን እንትን ልትለው ነው። አሁን የሁላችንም ጥያቄ የሚሆነው ከመጀመሪያ ጀምሮ ያቀረብከውን ያሳየኸውን የተነጋገርከውን ንግግር አውጥተህ በግልጽ ማሳየት ትችላለህ። ቪዲዮን ማውጣት ትችላለህ። ኤቭሪቲንግ ማሳየት ትችላለህ። ምንም አይነት ነገር አሁን ባለንበት ቴክኖሎጂ ኤቭሪቲንግ ነው ማሳየት የምንችለው በግልጽነትና ያንን አላሳየህም በደንብ እንድናምንህ። እዚህ ነገር ላይ ስትሰራስ አይተን አናውቅምና አንደኛው ምንድነው ያነሳሳክ እዚህ ላይ ለመስራት? ፍሬዘር ካወራው ነገር አሁን የተለያዩ ቅድም ማን የምትባል ልጅ ገብታ ከጠየቀችው በኋላ ማለት ነው የተለያዩ ወንዶች በዚህ መንገድ አፕሮች ሊያደርጉ ይሞክሩ እንደነበረና እነዛን ወንዶች ብሎክ አድርገህ ታሰናብታቸው እንደነበረ ፈርዘር ስፒች ወይ ደግሞ ኮሚኒኬሽን እንደማታደርግ እና ብሎክ እንደምታደርግ ተናግረ ነበርና ጥያቄ ምንድነው የዚህን ልጅ ሲሆን እና ከዚህ ልጅ ጋር የተያያዘ ሲሆን ለምንድነው እሱን ነጥለ ማጋለጥ የፈለከው ከሌሎቹ? የደቦ ፍርድን በምንም አይነት አልደግፍም። ክርስቲያን ስለሆንኩ ማንም ሰው ከኃጢአቱ የመመለስ እድል አለው። እስከ ኃጢአቱ ደግሞ የሚወደው ጌታው የሞተለት ጌታው አለለት ብዬ አምናለሁ። ግን እንደ ሰው ግን ብዙዎቻችሁ የሌላችሁን ኳሊቲ ግን እሱ ግን አደረገ። አይተናችኋል፣ እናንተን አይተናችኋል። ሁላችሁም ውሸታሞች ናችሁ። በነገራችሁ ላይ ይሄን ነገር ትደግፋላችሁ፣ አትቃወሙ። ምክንያቱም በእንትን ወንድ ላይ ሲሆን ስለምትፈሩ፣ በተለይ ወንድ ነኝ ባዩ ስለምትፈሩ ሴት ላይ ነው የምትበረቱት። ሴትን ማስጣት ላይ ነው እንጂ የምትበረቱት በማስረጃ የተደገፈ ነገር ፊት ለፊታችሁ አይናችሁ ውስጥ መጥቶላችሁ ግን ጭራሽ ልጁን ታሳቅቁታላችሁና በጣም እንደ ሀገር ነው ያፈርኩት። ጥያቄ እንዲጠይቅ ማድረግ እንችላለን። ጥያቄ ካላችሁ ኤርሚ አሁን እንዴት ነው መክፈት ትችላለህ? እሺ እንትን ቻርጅ ሰክቼው ስለሆነ ነው ካስተጋባ። አሁን ያስተጋባ እንዴ? መልካም እንኳን ደህና መጣ ፍሬዘር። እንኳን ደህና ቆያችሁ ሁላችሁም። አቤላ ያመስል ሰሞኑን ያው የተነሱ ግርግሮች አሉ። የግርግሩ መልሴ ደግሞ አንተ የለቀከው የዩቲዩብ ፕሮግራም ነው። አይ ቲንክ ከ100,000 በላይ ሰብስክራይበር አለ ከዛ ዩቲዩብ ላይ። እኔ አሁን እንትንክን አይቼው አላውቅም ዩቲዩብክን። እኔ ባላየውም ግን ሰዎች የሚከታተሉት ሰዎች ሰብስክራይብ ያደረጉት ራሱን የቻለ የዩቲዩብ ቻናል እንዳለ ከዛ መረዳት ችለናል። እና እዛ ቻናል ላይ ያቀረብከው የቪዲዮ 47 ደቂቃ አይ ቲንክ 47 ደቂቃ 37 ደቂቃ የሚፈጅ ቪዲዮ አቅርበ ነበረ በጋዜጠኛ ሶፎንያስ ጋር የተያዘ ማለት ነው። እና የተጻጻፋችሁት ሜሴጅ አለ። የተጻጻፋችሁት ሜሴጅ ብቻ ሳይሆን ከሜሴጁም ደግሞ ባለፈ ቮይስም አለ። ያወራክበት ቮይስ አለ። እና አንተንም ደግሞ ከኮንቴንት ጋር ተይዞ ራሱም ይሄ ልጅ እንደዛ ነው በሌላ ጉዳይ ተጋሽተው ስሙን ለማጥፋት ነው ይሄን ያደረገው የሚል ሰፊ ዘመቻ ከዛ ከአንተ ቪዲዮ ተነስቶ ተሰንዝሮብካል። እና የምትሰጠው ማብራሪያ መስማት እንችላለን። ኮመንት ላይ ያላችሁ ሰዎች አረጋጉት። የምትሰጠውን ማብራሪያ መስማት እንችላለን ከአንተ አንደበት። አንተ መናገር የምትፈልገውን ነገር አንድ 6 ደቂቃ 10 ደቂቃ 10 ደቂቃ ሰጥቻለሁ። 10 ደቂቃ ውስጥ የአንተን ሀሳብ እንስማ። ከዛ በኋላ
ሰዎች ገብተው ከአንተ ከምታወራው ከሆነውም ነገር ጥያቄዎች ይሰነዝራሉ። አንተ ነገሮችን መመለስ ትችላለህ። ጠቅላላ ምን እንደተፈጠረ በአንተ አንደበት ንገረንና ከዛ በኋላ ከአንተም አንደበት ሰዎችም ከተፈጠረባቸው ጥያቄ አንጻር ነገሮችን መስማት እንችላለን። ኮመንት ይዘጋ የምትሉ ለምን ይዘጋል? ኮመንት ይረብሻል እንዴ? ችግር የለም። ያው ሀሳባችንን ሰበሰብ ብዘጋውም ችግር የለም። በቃ ችግርን የሚጻፍ አመሰግናለሁ እድሉ ስለተሰጠኝ። አቤላ፣ እዚህ ውስጥ ያላችሁ ሁላችሁንም፣ ኤርሚ፣ ተወኙ፣ ጀርሚ፣ ዮናስ፣ ሁላችሁንም እንዲሁም ላይቭ ላይ የተከታተላችሁ ያላችሁትን ሰላም እላለሁ። እንደምታውቁት ፍሬዘር ነኝ። ዛሬ የተገኘሁት በእናንተ ፊት ይህን 2 3 4 ቀን እየተወራ ባለው ለቀርጬ ባጋራሁት ቪዲዮ ላይ ብዙ ሰው ጥያቄ ፈጥሮበታል እና በዚህ ጥያቄ መሰረት ከህዝቡ ለሚሰነዘሩ የትኛውም አይነት ጥያቄዎች ትክክለኛ ምላሽ ከራሴ ከኔ ከባለቤቱ፣ ያው ብዙ ሰዎች ሲወዛገቡ ስላየው በመላምት አንዳንዶች እንደዚህ ስለሆነ ነው፣ እንደዛ ስለሆነ ነው፣ በዚህ ስለተፈጠረ ነው፣ እንደዚህ ስለሆነ ነው የሚል ነገር ስላለ እኔው ራሴ ባለቤቱ ስላለው ያው በእናንተ ፊት ተገኝቼ እናንተ የምትጠይቁትን ጥያቄ ለመመለስ ተዘጋጅቻለሁ። ድምፅ እያለኝ ነው። አይሰማም እንዴ ድምፅ? ቻርጅ ሰክተዋል? ስልክ ቻርጅ አለው ከታች? አልሰካውም። አልሰካውም። ትንሽ ጮክ በል እያሉ ነው። ቀጥል። እና እንግዲህ ያው በእችን 2 3 4 ቀን የተፈጠረውን ነገር በአጭሩ ለማብራራት ያክል ሰዎች እኔ የተጠቀምኩት የነበረው ጀስት ወጥመድ ነው ማለት እሱን አምጥቼ አዳማ ላይ አምጥቼ ለማጋለጥ ካለኝ ውስጤ ላይ ከተፈጠረው ንዴትና ብስጭት አንጻር ምን ማለት ነው። አብዛኞቻችን እንደምናውቀው እኔ ሶፎንያስን በግል ኮንታክት አድርጌው አላቅም። ከዚህ በፊት አውርቼውም አላቅም። ተገናኝተንም አናቅም። እንደ ድንገት የቲክቶክ ኢንቦክስ ላይ ስገባ ከ10,000 በላይ ፎሎ ያላቸውን ሰዎች ለብቻ ያስቀምጣል። ያው ቲክቶክ በደንብ የምትጠቀሙ ሰዎች ታውቁታላችሁ። እና ድንገት እዛ ውስጥ ስነካ ነው የእሱንና የተለያዩ ሰዎችን ሳገኝ እሱ ጋዜጠኛ እንደሆነ አውቃለሁ። ልክ እናንተ ምናልባት ግንኙነት ይኖራችሁ አይኖራችሁ ባላቅም፣ ነገር ግን ዜና እንደሚያነብ አውቃለሁ። ብዙ ፕሮግራሞች ላይ እንደሚሰራ ስለማቅ ያው ምናልባት በውስጥ ሲያወራኝ ለዛ ጉዳይ የፈለገ ነበር የመሰለኝ። ምክንያቱም ፈታ የሚባል ሾው አለው የምታውቁ ከሆነ ፈታ የሚባል ሾው ጀምሬያለሁ ሲል ሰምቼዋለሁ። ወደ ሚዲያውም ተመልሻለሁ ሲል ስለሰማሁትኝ ለኢንተርቪው ፈልጎኝ በውስጥ ያወራኝ ነበር የመሰለኝ እና ያወራ ነው። አይ ቲንክ ያው ዛሬ ቪዲዮን አጋርቼዋለሁ በእርግጥ ዩቲዩብ ላይ። ለመጀመሪያ ጊዜ ቴክስት የላከልኝ በጃንዋሪ 28 ነው። ከዲሴምበር በፊት ያለው ወር ምን ነበር? ልክ ነኝ? ጃንዋሪ ነው። ኖቬምበር 28 ነው። ኖቬምበር 28 ላይ ቴክስቱን ልኮልኝ እኔ የመለስኩለት ዲሴምበር 6 ነበር ማለት ነው። እና በዚህ መካከል አወራን። ያው አሁን መዘርዘር አያስፈልግም፣ ያለውን ነገር አይታችኋል። ነገሮች ወደማይሆኑ መንገድ እየሄዱ እንደነበር ስለተረዳሁኝ ስክሪንሾት እያደረጉ ነገሮችን ማስቀመጥ ጀመርኩኝ። ከዛ በኋላ ይሄ ነገር መጋለጥ ነበረበት። ምክንያቱም አንደኛ ይህን ነገር እኔም ሆንኩኝ መቼም እዚህ ውስጥ ያላችሁ ኢትዮጵያውያኖች እንደዚህ አይነት ነገሮች ተቃውማላችሁ ብዬ አስባለሁ። በባህላችንም አይፈቀድም፣ በሃይማኖታችንም በፍጹም አይፈቀድም። በህጉም ደግሞ ብትሄዱ ወንጀል ነው። በዛ ላይ ከማልጠብቀው ሰው ሆኖ ስላገኘው በጣም ተናድጃለሁ፣ በጣም ተበሳጭቻለሁ። ግን እዚህ ጋር አንድ ነገር እንድትረዱ የምፈልገው ምንድን ነው፣ እኔ የሲአይኤ አባል አይደለሁኝ ወይ ደግሞ የኤፍቢአይ አባል አይደለሁኝ። ማለት እንዴት ለምን እንደዚህ አላረኩም ለምን እንደዚህ አላረኩም የምትሉ አንዳንዶቻችሁ እርግጠኛ ሆኜ መናገር እችላለሁ። እንደዚህ አይነት ሰው ቢያጋጥማችሁ ወይ በጥፊ ብላችሁ ገላግላችሁታል፣ ወይ የሆነ ነገር አድርጋችሁታል፣ አንዳንዶቻችሁ ብሎክ አድርጋችሁታል። እኔ ግን ይህን ነገር ዲቴል ገብቼ ማጋለጥ ነበረብኝ። ለምን ሶፎንያስ የመጀመሪያ አይደለም ማለት ምናልባት አካውንታቾች ላይ እናንተ ጋር ይምጡ ባይገባኝም አንዳንድ ጊዜ ሙከራ ያደርጋሉ። እየመጡ ፎቶ ለመላክ ይሞክራሉ፣ ለማውራት የሚሞክሩ ይኖራሉ አንዳንዶች። እነዛን እንደውም ዛሬ በለቀቁት ቪዲዮ ላይ አጋርቻለሁ ምን አይነት ሰዎች እየመጡ እንደነበረ። ከሱ በፊት ለምንስ በእንደዚህ አይነት መንገድ ጥልቅ ነገር ውስጥ ልገባ እንደቻልኩኝ ሰርቻለሁኝ ዛሬና ይሄ ነው ያለው ነገር። ለማጋለጥ ሞክሬያለሁ በቻልኩት። ልክ ያልሆኑ ነገሮች ይኖራሉ፣ አዎ ይኖራሉ። ምክንያቱም ሰው ነኝ፣ እሳሳታለሁ፣ የምስትባቸው መንገዶች ይኖራሉ። ለማጋለጥ ብዬ በምጓዝባቸው ነገሮች ፐርፌክሽን የሆነ ነገር ላይኖረኝ ይችላል። ምክንያቱም እኔ የፖሊስ አባል አይደለሁም። እንደነገርኳችሁ አንዱ ተራ ወጣት ነኝ። እንደ አንድ ተራ ወጣት፣ እንደ አንድ ኢትዮጵያዊ ተራ ወጣት የገጠመኝ ነገር ትክክል ስላልነበረ ያንን ነገር ለማጋለጥ በሚል የተጓዝኩበት መንገድ ነው።
እንደውም ቪዲዮቹ ላይ አይታችሁ ከሆነ በቃ ሁሉ እንደበድበዋለን በቃ እንመተዋለን ሁሉ ብለን ነበረ። ነገር ግን አይታችሁ ከሆነ ቪዲዮ ላይ እንደውም እኔ ነበርኩኝ በቃ አትምቱት በቃ ይበቃል አትንኩት እያልኩኝ ስጮህ የነበረው። ምክንያቱም ለምንድን ነው በሰዓቱ በጣም ስሜታዊ የሆነ ነበረ። ዱላ ሁሉ ይዘናል፣ አይታችኋል፣ ተሰብስበናል። ቪዲዮም ላይ ያ ሁሉ ወጣት የለም። አይታችሁ ከሆነ 2-3 ወጣቶች ነበሩ። እሱም ቪዲዮ ላይ የገቡ ሳይሆን ድንገት ከሆነ ቦታ የተጠራሩ ናቸው። ለምንድን ነው ይሄ የሆነው? አንደኛ ቆየ 9 ሰዓት ነበረ እመጣለሁ ደርሳለሁ ብሎ የነበረው። ነገር ግን ተነስቶ ሲገባ ራሱ ወደ 11 ሰዓት አካባቢ እንደዚህ አይነት ነው። አዳማ ራሱ ሲደርስ ለ12 ወደሚጠጋ ሰዓት አካባቢ ነው የደረሰው። በዛ የተነሳ አይታችሁ ከሆነ እኔ እናንተ ገና አልጨረስንም ብዬ ስናገር እጄ ላይ አንድ ስልክ አይታችኋል አይደል? ያቺ ስልክ የሱ ስልክ መስላል ነበር። ነገር ግን ያቺ ስልክ የሱ አይደለችም። ቪዲዮውን በደንብ አድርጋችሁ አሁን በነገራችን ላይ አንዳንዶች አሁን ቪዲዮውን ለምን አወረድከው ይሉኛል። እኔ አይደለሁም ያወረድኩት፣ ሪፖርት ተደርጎ ወርዶብኛል። ተረዳችሁኝ? ቲክቶክ ላይም ከአንድም 2 ቪዲዮ ለቅቄ ወርዷል። ዩቲዩብ ላይም የለቀቁት ይህን ሰውን መነጋገር የሆነው ቪዲዮ እኔ አይደለሁም የደበቁት። ለምን ደብቀዋለሁ? ያው ተጋፍጬ ፊት ለፊት መጥቼ የለ ለምን ብዬ ደብቀዋለሁ? አንዴ እኮ ይፋ የወጣ ነገር ነው። ለምን ብዬስ እሸሽገዋለሁ? የተደረጉ ጥፋቶች እንዳሉ ሆኖ ግን በቻልኩት ያህል ለማጋለጥ ሞክሬያለሁ። ስህተቶች ሊኖሩ ይችላሉ፣ ልክ ያልሆኑ ነገሮች ሊኖሩ ይችላሉ። ግን አንድ ነገር እንድታውቁልኝ የሚፈልገው ኢንቴንሽኔ ግን እንደዚህ አይነት ነገርን እኔ በፍጹም ማልቀበል ሰው ነኝ ማለት በፍጹም በቃ ከዚህ አንጻር ተነስቼ ባደረግኩት ነገር የብዙዎች ልብ ያሳዝንኩ መሰለኝ። አንተ ራሱ በዛ ነገር ውስጥ እጅህም አለ የሚልም የተሳሳተ ምልከታም አይቻለሁ። እዚህ ጋር ለምታነሷቸው ኤኒ ጥያቄዎች ለመመለስ ዝግጁ ነኝ ማለት ነው። 1-2 ጥያቄ ከጠየቃችሁት መካከል እንዴት መጀመሪያ ልታወሩ ቻላችሁን ያላችሁት፣ እኔ አላቅም። አወራኝ መጥቶ በቃ እኔ አይደለሁም ያወራሁት፣ እሱ ነው ቴክስት አደረገልኝ። ስትገባ ቴክስቱን አየው፣ መለስኩለት። እያወራን ጥሩ ነበር አልነበረም ንግግሩ። የሆነ ነገሮች ገቡኝ። ከዛ ስክሪንሾት እያደረኩኝ ማስቀመጥ ጀመርኩኝ። ነገሩን አጋለጥኩኝ። ይሄ ነው ያለው ነገር። ከዛ ባለፈ እንዴት አድርገህ የቋንቋውን ልትረዳ ቻልክ? አልተረዳሁትም። ሰዎች ተረድቼው አልነበረም ሳወራ የነበረው። ልክ እንደሚያውቅ እያስመሰልኩኝ ነበረ። ኦኬ ነው እንዴ አይታችሁ ከሆነ ሰውን ጨምር ሁሉ ምናምን ሲለኝ ለማን ነው አይገባኝም። ገብቷችኋል? እኔ እስቲል አሁን ድረስ ራሱ ያልገባኝ ነገር አለ። ለምሳሌ ምናልባት ድምፁ ላይ ሰምታችሁ ከሆነ እቃ ገዛ ነው እቃ ገዝታል የሚል ነገር አለ። አዎ ገዝቻለሁ፣ ችግር የለም። ምን እንደሆነ አላውቅም። ያው እቃ ማለት ምንድን ነው? ሊገባኝ ያልቻለው ነገር ቢኖር ስቲል ነው እቃ ገዝተህ ምን። በሰዓቱ ግን ምንድን ነው ያልኩት? አዎ ገዝቻለሁ፣ ችግር የለም። ቤትህ እንዴት ይመቻል? ምንም ችግር የለም። ሻወር አለ ሲል አዎ ሻወርም አለ፣ ሁሉ ቀዝቃዛ ሙቅም አለ፣ ይመቻል እያልኩኝ ነበር ሳወራ ነበር። ለምን ወጥመድ ነዋ የግድ። እነኚህ ሰዎች ታውቃላችሁ እኛ ሀገር ላይ ሌጋል በሆነ መንገድ አይደለም እየተንቀሳቀሱ ያሉት ሌጋል ባልሆነ መንገድ ስለሆነ ነገሮቻቸው ከተነቃ ምን ሊደርስባቸው እንደሚችሉ ስለሚያውቁ በቻልኩት አቅም ኮምፈርተብል እንዲሰማውና እንዲመጣ ነበረ ፍላጎት፣ ወጥመድ ውስጥ እንዲገባ ነበር የምፈልገው። አሁን በዚህ አጋጣሚ አንዳንዶች ለምን አልጸለይክለትም ለምን ምናምን እንዴ እኔ ሰዎች እኔም ሰው ነኝ፣ ስሜት አለኝ። እናንተ እስቲ በእኔ ቦታ ሆናችሁ አስቡት። እናንተ በእኔ ቦታ ሆናችሁ አጠገባችሁ የሆነ ሰንበዲ መጥቶ ያ ነገር ነው የሚላችሁ የምር እና ወደ ህግ ነው የምትሉት ወይስ በጥፊ ነው የምትሉት? እንደ ኢትዮጵያዊንን አትርሱ። እኔም እኮ ስሜት አለኝ፣ ያናድዳል። እኔ ሲቀጥል ወንድ ነኝ። እንደ አንድ ወንድ ይሄ እኮ የክብር ጉዳይ ነው። መጥቶ እንደዚህ ሊያወራኝ የቻለው እንዴት ቢደፍረኝ ነው የሚለው ነገር በራሱ ያናዳል፣ ያበሳጫል። እና ከዚህ አንጻር ነው አሁን ከዚህ በኋላ ለምትመልሷቸው ጥያቄዎች መልስ የምሰጥ ይሆናል ማለት ነው። አመሰግናለሁ። እሺ እናመሰግናለን። ሀሳብን ድምፅ ይሰማል? ፍሬዘር ይሰማል አለው? እሺ የአብይ ጉዳዩ እንትን አሳስባት ነው ደጋግማ ስትልክ የነበረ። የመጀመሪያውን ጥያቄ ለአንቺ አሳልፍ ይሰጣለሁ። ሌዲስ ፈርስት በሚለው የአንቺን ጥያቄ እንስማ። የተሰማሽን ጥያቄ ማስተላለፍ ትችያለሽ። 2 ደቂቃ አለሽ። ኦኬ ቴንክ ዩ አመሰግናለሁ በጣም ያ ጥያቄ ያለኝ ወንድማችን። እኔ አሁን ቪዲዮዎችን አየሁኝ፣ አላቀውም በፊት ፍሬዘርን አላቀውም በፊት። አሁን ገብቼ ዩቱብ እንትኑን አየሁ፣ ልጆች ሲያዘዋውሩት አይቼ ዩቱብ ኮንተንቶችን አየሁኝ። ወደ 300 ምናምን ቪዲዮዎች አሉት እና ከዛ ውስጥ በሙሉ ወደ 300 ምናምን የሚሆኑት ወይም ደግሞ አይዶን ነው በቁጥር ልሳሳት እችላለሁ፣ የሚያወሩት ከኛ ባህል አንጻር የማይደገፉና ያፈነገጡ
ትምህርት እሱ በሚያስተላልፈው ትምህርት ሰዎችን ማንቃት የፈለገው አርስት ላይ ነው የሚያወራው እና ፍሬዘር እንዲህ አይነት ወሬዎች ኢንተርቴን እንደሚያደርጉት ስብዕናው ገለጸልኝ፣ ማንነቱ ማለት ነው። እሱ ከለጠፋቸው ቪዲዮዎች ላይ ካየሁት ማለት ነው። የእሱም ማንነት እዛ ላይ በደንብ አድርጌ አስተዋልኩኝ። እንዲህ አይነት ነገሮች እንደሚወድ ኢንተርቴን እንደሚያደርጉት። አሁን የዛኛው ልጅ ጥያቄ ልተውና ማለት ነው ስለዛኛው ልጅ መፍረድ ላይ አለመፍረድ ላይ ልቆይና የፍሬዘር ላይ ነው አሁን ጥያቄ እንትን ብለው እንዲህ አይነት ነገሮች በጣም ኢንተርቴን እንደሚያደርጉ ስብዕናህን እዛ ላይ አየሁኝ። ከዛ በመቀጠል ደግሞ ልጁ ላይ ያቀረብከውን ንግግር ስታነጋግርና የተመላለስከውን መመላለስ በጣም የሚያስደነግጥ ነበረ። እኔ ደንግጫለሁኝ። ምልህ ኢትስ ላይክ በቃ አንደኛ ነገር መጀመሪያ ነገር ኦኬ። እንደገና ሌላ ሁለተኛ ጥያቄ ደግሞ እዚህ ውስጥ አሁን ከኔ በላይ ይመስለኛል ሁሉም ወንዶች ናቸው። እናንተ ወንዶች በሙሉ እንዲህ አይነት ጥያቄ በውስጥ ይቀርብላችኋል? እንደው ቀርቦላችሁ ያውቃል? በእውነት ስለ እውነት ከተባለ ላይክ አቤላም ወይም ሁላችሁም ማለት ነው። እኔ እንጃ እያንዳንዱ ወንድ እንዲህ አይነት ጥያቄዎች አይቀርብለትም ኤኒቲንግ ከሌለ በቀር ኤኒ አዘር ሪዝን ከሌለ በቀር ማለት ነው። እኔ ያኛው ልጅ አይደለም ወይም እንትን አይደለም ብዙ የተበላሹ ወጣቶች ብዙ የተበላሹ ይሄ መዓት የተበላሸ እንትን ላይ እንዳለን አውቄያለሁኝ፣ ገብቶኛል በአሁን ሰዓት። ስለዚህ እኔ አንተ ራሱ ማለት ነው በግልጽ ነው የምነግርህ ወንድሜ፣ የእነሱ አባል ነህ በሆነ የተጣላህበት ጉዳይ አለ። ይህንን ጉዳይ ልታወጣ ይቻልክበት እኔ እንደዛ ነው ማስበው። አም ሶሪ ቱ ሴይ ዳት። እንዳልኳችሁ ወንዶች እስቲ እኛም ይላክልናል ብላችሁ እዚህ ገስት ላይ ያላችሁ ወንዶች በሙሉ እኔም ተልኮልኝ ያውቃል እንዲህ አይነት ነገር ብላችሁ እስቲ ተናገሩ። እንደው ለእውነት እኛ ሁላችንም እንፍረድ እንዲህ አይነት ጉዳይ ካሌለበት። እኔ አሁን ያንኛውን ልጅ ዲፌንድ አድርጌ አይደለም ዲፌንድ አላደረኩም ነውም ብዬ አምኛለሁ። whatever it is because እንዲህ አይነት ነገር ተከስቷል። ማጋለጥ ጥሩ ነው፣ ደስ ይላል። ግን ጥያቄ አንተ ራስህ በቃ ንጹህ ሰው አይደለም። በእውነት ነው ላም ሶሪ ያዝናለሁኝ። ራስን ግን ግለጽልን ከቻልክ ከፈለግ ግለጽልን። ያቢ ግለሰቡ እዚሁ ስላለ ምንድን ነው የሚሆነው? ጥያቄ ቢጠየቅ ጥሩ ነው። ምክንያቱም ድምዳሜ ራሱን ችሎ ድምዳሜው እንትን መስጠቱ እንትን አይሆንም። ተጠያቂ ስለሆነ ይጠይቅ። ከዛ በመልስ ውስጥ በሚያንጸባርቀው መልስ ውስጥ ሰው የየራሱን ሀሳብ መያዝ ይችላል። ጥያቄሽ አሳጠረሽ ንገሪ ሳታብራሪ አንዴ። ምንድነው ጥያቄሽን አብራርተሽ ንገሪ ውስጥ አንዴ ሳታብራሪ በአጭሩ አስቀምጭ። ኦኬ። ለአንተ በተለየ መልኩ ወንዶች እንዲህ አይነት የሴክሹዋል ፊሊንጋቸውን ሊገልጹልህ የቻሉበት በውስጥ ምክንያቱ ለአንተ በተለየ መልኩ ምንድን ነው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ሰውየውን የተነጋገርክበትን መረጃዎችን በሙሉ አሳየን። ሙሉን ስሙ የለም፣ ምኑ የለም፣ አድሬሱ የለም፣ የተደበቀ ነገር ራስ ማንም ሰው ፈጥሮ ይህንን ነገር አገናኝቶ ማድረግ ይችላልና ይሄ ነው ጥያቄ። እነዚህን ያብራራልኝ። ቴንኪዩ አቤላ። ሚዩት አድርግና ምንድነው መሰለሽ ያቡ ከአሁን በኋላም የገባችሁ ሰዎች ስትጠይቁ አሁን እንደምትሉት ካልሆነ እዚህ ልጅ ላይ የሆነ ማይሆን ፍርድ ሊፈረድ ነው የሚሆነው። እሱ ያለውም እውነት ሊሆን ይችላል፣ ላይሆንም ይችላል። እሱ ነው እሱና እግዚአብሔር ነው የሚያውቁት። ይህንን እውነት እሱና እግዚአብሔር ነው የሚያውቁት። አብሮት የሚኖሩ ሰዎች ደግሞ አሉ። አዳማ ውስጥ አብሮት የሚኖሩ ሰዎች አሉ። ማህበረሰቡ መካከል የሚታወቅ ሰው ነው። ሰው ደግሞ የአካባቢው ሰዎች ማህበረሰቡ ስለሱ የሚሉት ነገር ይኖራቸዋል። አንቺ እንዳሰብሽው ከሆነ ሰየው ሰው ይጠነቀቋል። እሱ እንዳስጠነቀቀን ከሶፎንያስ ተጠበቁ ብሎ እንዳስጠነቀቀን ማስረጃ ብሎ ያቀረበው ነገር እንዳለ ሁሉ ከሱም ደግሞ ተጠንቀቁ ደግሞ ማለት የምንችልበትን ማስረጃ ተጨባጭ ማስረጃ ካገኘ እንትን እንናገራለን። ከአሁን በኋላ የአቢ ቴንኪው የምትገቡ ሰዎች ድምዳሜ ሰታችሁ ካወራችሁ ማስረጃ አምጡ እናንተንም እንላችኋለን። እናንተንም ማስረጃ አምጥታችሁ አሳዩን ማለት ከእንትን ሊሆን ይችላል። ስለዚህ የጠየቀችን ጥያቄ መመለስ ትችላለህ። የእሷን ጥያቄ መልስላትና ሌላ ሰው እናስገባለን።
እሺ ያቢ እህቴ ለጠየቀችው ጥያቄ እንዴት አንተን መጥቶ ሊያወራ ቻለ? ለምንስ ሊያወራ ቻለ ይመስለኛል። እንደዛ ነው አይደል? ያቢ የመጀመሪያ ጥያቄሽ። አሁን ለምሳሌ እኔ አልሰማም ብዙ ጊዜ ወንዶች፣ አሁን ሁላችሁም እዚህ ጋር ያላችሁ በሙሉ መናገር ትችላላችሁ። በውስጥ እንደዚህ ኢንተርቴን ያደርጓቸዋሉ የወንዶች ስፔሻሊ ወንዶች ማለት ነው። እሺ በውስጥ መጥተው ያወራሉ ብዬ ስናገር የበዛ ንግግር ወይ ደግሞ እንደዚህ ዲቴል የገባ ነገር ለማለት ፈልጌ ሳይሆን ከስንት አንዴ እየመጡ ሊያወሩ ይችሉ አሉ፣ ያጋጥማሉ። እና እነዛ ሰዎች በሚያጋጥሙ ሰዓት ላይ አብዛኞቹን ተሳድቤ ነው ማልፈው፣ ብሎክ አድርጌ ምናምን ነው ማልፈው። ትሪት ለማድረግ አትሞክርም ወይ ለምትሉኝ እኔ አሁን ባለሁበት ትንሽ የራሴ ስታተስ ላይ ትሪት የማደርግበት አቅም ላይ አይደለም የሚገኘው። እነሱ እንደዚህ አይነት ነገር በጣም ምጸየፍ ሰው ነኝ። እንኳን አይደለም በዚህ ልክ ወንድ ልጅ እንደዚህ አይነት አጸያፊ ነገር ውስጥ ገብቶ ይቅርና አብሬው ካደግኩት ከወንድሜ ከስጋ ወንድሜ ጋር እንኳን በአንድ ቤት ፋዘር ቤት ልጆች እያለን ስንተኛ ራስጌን አድርጌ የምተኛ ሰው ነኝ። ሲነኩኝ እንኳን ማልወደ ሰው ነኝ። እስቲል አሁንም ባለሁበት ቤተክርስቲያን ውስጥ እንደዚሁም አንዳንድ ህብረቶች ላይ ስንተኛ ተነጥዬ የራሴ ለብቻ እንጂ የምተኛ እንጂ ተቀላቅዬ የምተኛ ወንድ አይደለም። ይህን ማረጋገጥ የምትፈልጉ ሰዎች ካላችሁ ምናልባት ምስክሮች መምጣት ካለባቸው በዙሪያ ያሉ ሰዎች አሉ። እነሱ መጥተው እዚህ ጋር ምስክርነት መስጠት ይችላሉ። ሲቀጥል ምን አነሳሳ ለማጋለጥ ለሚለው ይሄ እኮ መነሳሳት አይፈለግም ማለት የሚያነሳሳ ነገር ራሱ አያስፈልገውም። ተገቢ ነገር አይደለም ማለት እግዚአብሔርም የሚቃወመው ነገር ነው። እኔም ክርስቲያን ነኝ በእምነቴ እንደዚህ አይነት ነገር ልቀበል አልችልም። ማህበረሰባችንም አይቀበለውም እና ይህን ነገር ለማጋለጥ መነሳሳት አያስፈልግም። ራሱ ትክክል አለመሆኑ ብቻ በቂ ነው ብዬ አምናለሁ እኔ በግሌ። ከዛ በተረፈ የአንተ ቪዲዮዎች ኮንተንቶች እንደዚህ ከወሲብ ጋር የተገናኘ ነገር ነው ላላችሁ አንዳንዴ ሰኔና ሰኞ ምንድነው ተገጣጠመ የሚባል ነገር አለና ያው እኔ የምሰራው እንግዲህ እንደዚህ አይነት ነገር ሰርታ አታውቅም። አዎ ደግሞ አይታችኋል። አብዛኞቻችሁ የምታውቁኝ ከፍቅር ግንኙነት ጋርና ከትዳር ጋር በተገናኘ ለሴቶች ስለ ወንዶች ባህሪ ነው የምሰራውና ይህንን እየሰራው ባለውበት ሰዓት አንዳንዶች አሁን እርግጠኛ ሆኜ መናገር እችላለሁ ማለት ዴፊኒትሊ 100% እርግጠኛ ሆኜ መናገር እችላለሁ። አብዛኞቻችሁ ተምኔሌን ነው እንጂ ያያችሁት፣ እርግጠኛ ሆኜ መናገር እችላለሁ ገብታችሁ አብዛኞቻችሁ መልእክቱን የሰማችሁት አይመስለኝም። ማለት እኔ እዚህ ጋር ሰምተናል አልሰማንም ልትሉ ትችላላችሁ። ነገር ግን እዛ ውስጥ በትዳር ውስጥ ስለሚፈጠሩ አለመግባባቶች ባልና ሚስት እንዴት አድርገው መጣጣም እንዳለባቸው የተሰጠችን አጭር ዕድሜ ናት፣ ትንሽ ጊዜ 60 እና 70 ዓመት ናት። ጎን ለጎን የምንኖርላቸው ዓላማዎች እንዳሉ ሆኖ ነገር ግን የትዳሮች መፋቻ ምክንያት አንደኛው አለመግባባቶች ስለሆነ በዚህ በወሲብ ጉዳይ አለመግባባት ስለሆነ በእኔም ቤተሰብ ላይ ስላጋጠመኝ እንደዚህ አይነት ነገሮች በዙሪያ ስላሉ ባሎች ወይ ደግሞ ወንዶች ምን አይነት መስራት ጀመርኩኝ እና ስለ ወሲብ መስራቴ ለእኔ ኃጢአት ነው ብዬ አላስብም፣ ወይ ደግሞ ብልግና ነው ብዬ አላስብም። ለምን ካላችሁ ትዳር ውስጥ ወሲብ አለ አይደል? ፍቅር ግንኙነት ውስጥም ሆነ ትዳር ውስጥ ወሲብ አለ። ስለዚህ ነገር አንስቶ መነጋገር ኃጢአት ወይ ብልግና ነው ብዬ አላምንም። ግልጽ ሆኖ መነጋገር ማለት ስለ አንዳንድ ጉዳዮች ልክ እንደምናወራው ይህም ተፈጥሯችን ነው። ያልተሰጠንን ነገር አይደለም ያወራሁት፣ የተሰጠንን ነገር ነው እያወራሁ ያለሁት። እስቲ ግቡና ለምሳሌ ወንዶች ምን አይነት ወሲብ ይፈልጋሉ ብዬ ከሰራሁት መካከል እስቲ እዚህ ውስጥ ወሲብ የማይፈልጋለ እንዴ ንገሩኝ እስቲ። ማያደርጋለ ወሲብ የማይፈልጋለ ነው ጥያቄው። ልክ ማለት መስራቴ ስለ ወሲብ ማንሳት የለብህም ነው መነጋገር የለብንም ነው ወይስ ምንድን ነው የተባለው የተነሳው ነገር? እኔ ይህንን ነገር እያነሳው እያስተማርኩ ባለበት ሰዓት ድንገት ይሄ ሰው መጥቶ በውስጥ አናገረኝ፣ መለስኩለት። እንደነገርኳችሁ ነው ፈታሾ የሚባል ስላለው ፈታሾ ላይ አቅርቦ፣ ምክንያቱም ነግሬያቸዋለሁ ከዚህ በፊት አዲስ አበባ ላይ ሄጄ ኢንተርቪው ሰጥቻለሁ። ልክ ጀስት ላይክ ዛት እንደዛ መስሎኝ ለኢንተርቪው የሚጠብቀኝ መስሎኝ ነበረ በውስጥ ያወራሁት እንጂ ግንኙነት የለኝም፣ የግል ጸብም የለኝም፣ አግኝቼውም አላውቅም። እንደ ማንኛውም ኢትዮጵያዊ በቴሌቪዥን ላይ የማውቀው ሰው ብቻ ነው። ይህ በእንዲህ እንዳለ ነገሮች በዚህ መንገድ ሲመጡ ለማጋለጥ ሞክር ይመስለኛል። ነገሮችን ለማስረጃ ብያወጧቸውን ስክሪንሾት አድርጌ ማቅረቤ አልተዋጠላቸውም። ዛሬ የአጋጣሚ ጉዳይ ሆኖ ከአቤል ጋር ቅድም እያወራን እየነገርኩት ነበር። ቪዲዮ ሰርቻለሁ ብያለሁ አይደል አቤላ? ነግሬሃለሁ። ዩቲዩብ ላይ ቪዲዮ ሰርቻለሁኝ አጋርቻለሁ ብያለሁ። ይኸው አስቀምጫለሁ። ስክሪን ሪከርድን ያደረጉት አሁን ስክሪን ሹት ሳይሆን እያንዳንዱን የተጻጻፍ ከመጀመሪያው ጀምሮ ማን እንደጀመረ እንዴት ስናወራ እንደነበረ ስክሪን ሪከርድ አድርጌ ለቅቅ ያለው። አንድም የተሸወደ ነገር የለም። ጽሁፉንም አቅርቤ ያለው፣ ቮይስም አቅርቤ ያለው፣ ሌሎች ቪዲዮዎችንም አቅርቤ ያለው ባላችሁት መሰረት ማለት ነው። እና ሞር ማየት የምትፈልጉ ሰዎች እየገባችሁ ተመልከቱ። እና የኔ እናት ይሄ ነው መልሴ።
ያብ እናመሰግናለን። ለሌሎች ሰዎች እድል ለመስጠት እንትን እንላለን። እዚህ ውስጥ ያላችሁ ኤርሚ ጥያቄ መጠየቅ ትችላለህ። ኤርሚ ጥያቄ ካለ መጠየቅ ትችላለህ። ማይክን ክፈት። አቤላይ ትንሽ ልቆይ፣ የሆነ ድምፅ ስላለ ከጀርባ። እሺ ተዋኙ ዳኒ እንትን አለ ጥያቄ ካለ ጠይቅ። ፊት ለፊት ላላችሁት ቅድሚያ ልስጥና ከዛ በመደዳ ልሂድ። አቤላ እኔ ጥያቄ የለኝም፣ የሞዴሬተር ስራ እየሰራሁ ነው። ቴንክ ዩ። በቃ እሺ። ጀርሚስ ጥያቄ አለ? እሺ ጀርሚስ ኪከፍት ጆዬ ጥያቄ አለ መጠየቅ የምትፈልገው? አስገባችኋለሁ ወገኖች። እሺ እነሱን ጥያቄ ከሌላቸው ማይመች ቦታ ካሆኑ ያሉት እነሱን አወርድና ሌሎች ሰዎች አስገባለሁ። ጆዬ ጥያቄ አለ? ትሰማለህ? ያ ምንድነው? እኔ እንደ አስተያየትም አለኝ የሚፈቀድ ከሆነ ሁለት ደቂቃ ነው ጥያቄ። ጥያቄው ባይብራራ ጥሩ ነው። ጥያቄ ብቻ ብትጠይቁ ጥሩ ነው። ጥያቄውን አታብራሩት። ካልገባው እሱ አልገባኝም ጥያቄያችሁ ካለ ካብራሩለት አላችሁ። ጥያቄ ብቻ አቅርቡና ከዛ አስተያየት ደግሞ እንቀበላለን በኋላ። ጆዬ ብዙ ሰው ስላለ አላማችን ግቡን እንዲመታ ልጁ የተነሳብኝን ጥያቄ መልስ እንድሰጥ ስላለ መልስ የሚሰጥበትን እድል ቢፈጠር ጥሩ ነው። ስለዚህ ጥያቄ አለ? ጥያቄ እኔ በቃ አንድ ጥያቄ ብቻ ነው ያለኝ ሌላውን ስለመለሰው። ስለዚህ አሁን ምንድነው ሰዎች ባላቸው ጥርጣሬ ልክ ይመርመርልን ይላሉና አንተ በቴሌ የሚሆን ከእሱ ጋር በተጻጻፍካቸው ባወራህባቸው ለመመርመር ፈቃደኛ ነህ ወይ የሚለው ጥያቄ ወንድማችን። እሺ ዮሐንስ፣ ፈቃደኛ መሆኔን ያው እዚህ ጋር መምጣቴ በራሱ ያሳያል እና እውነት ስላለኝ ነው እዚህ ጋር የመጣሁት። ምንም የሚያስፈራኝ ነገር የለም። ለምሳሌ ወንድማችን በተደጋጋሚ ሲደወልለት ሊገኝ አልቻለም አይደለ? ቢያንስ እኔ ግን በራሴ ነው እናንተን ቀጥራችሁኝ ሳይሆን ለአቤል የደወልኩት ራሴ ነኝ። በውስጥ ነው አጽፌለት አቤል ህዝቦች ላይ በጣም ብዙ ነገር ተነስቷል እና የህዝቡን አይምሮ ከመጠበቅም አንጻር እንደዚሁም ደግሞ እኔም እንደ አንድ ክርስቲያን እንደዚህ ነገር ሲወራብኝ ጥሩ ስለማይሆን ህዝቡ ለሚጠይቃቸው ጥያቄዎች በሙሉ ምላሽ ለመስጠት ፈቃደኛ ነኝ እና የምትችል ከሆነ የኔ አካውንት ሪፖርት ተደርጎበት እያስገባኝ ስላልሆነ ጥያቄ ለሚያቀርበው ጥያቄ በፊት መገኘት ስለምችል ብያው ራሴን ጠይቄ የመጣሁትና ኤኒ በቃ ማለት በሚቻለው በሙሉ የፈለገውን ነገር አመጣችሁ በተጠይቁኝ ኤኒታይም ለመመለስ እኔ ዝግጁ ነኝ። ምንም የሚያስፈራኝ ነገር የለም። ያደረግኩት ማጋለጥ ብቻ ነው። ይህን ነገር አልፈልግም፣ እቃወማለሁ። ወጥመዴ ውስጥ እንዲገባ ተመሳስዬ ከሱ ጋር አወራሁት፣ አመጣሁት። ከዛ በኋላም ደግሞ አይታችሁ እስቲ ዝም ብላችሁ እንደው ሎጂካሊ ስታስቡት እኔ እንደዚህ አይነት ነገር ውስጥ ያለው ሰው ብሆን እንደዚህ ማጋለጥ ይመስላችኋል? ጣጣው መዘዙ መልሶ ሌላ እንዳይመጣ ማላገናዘብ ይመስላችኋል? እንደዛ አይደለም። የሂደት ችግር ሊኖር ይችላል። አዎ የሂደት ችግር ሊኖር ይችላል። እንደ ማንኛውም ወጣት ነኝ። እንደነገርኳችሁ የቲክቶክ ማንን የፖሊስ አይደለም። የሆነ አጥንቼ አድብቼ በቻልኩት ሞክሬያለሁ፣ ላስገባው ሞክሬያለሁ። ከዛ ግን ፋይናል ላይ የታችሁት ከሆነ ስልኩን ያገኘው ስለመሰለኝ ብቻ ተውት አትምጡት ስል ነበር። እንደው መጀመሪያ ግን በጣም ስሜት ማለት ድምፅ ላይ ያለው ራሱ ለጓደኞቼ ደውዬ በቃ ሲመጣ እንጠፈጥፈዋለን እንመተዋለን እያልኩ ያወራሁት ፓርት ነበረ። አሁን ግን እንደ እውነት ለመናገር እንደ አንድ ክርስቲያንም ሳስበው አንዳንድ ነገሮች ትክክል አልነበሩም እና ዛሬ በሰራሁት ቪዲዮ ላይ እንደውም ለሶፎንያስ ኢትዮጵያ ውስጥ የኢትዮጵያ ሕዝብ ላይ ልባቸው ላይ የተፈጠረው ነገር በይቅርታ ቢታለፍና ይሄ ወንድማችን ማገገሚያ ውስጥ መግባት ካለበት እንዲገባ መታረምም ካለበት እንዲታረም እና አብዛኞቻችን ሰዎች ለመሰላችሁ እናት አሉት ይሄ ሰው እናት አሉት በዙሪያው ብዙ ሰዎች ስለሚኖሩ ይሄ ልጅ በእንደዚህ አይነት አይምሮ ውስጥ ሆኖ ሊሆን የሚችለው ወይ ከሀገር መውጣት ነው ወይ ራሱን ሊያጠፋ ይችላል። እንደ አንድ ክርስቲያንም ስለሚያሳስበኝ ምክንያቱም ምንም ቢሆን ይህ ሰው የሞተለት ሰው አለ፣ የሞተለት አምላክ አለ፣ የሚወደው አምላክ አለ። በእንደዚህ አይነት ነገር ውስጥ ስለተገኘ እኛ እሱ ላይ መፍረድ የለብንም። አሁን የተረዳሁትና የገባኝ ነገር ቢኖር ምንም አይነት ምላሽ ለመስጠት ዝግጁ ነኝ።
መታረምም ካለበት ይታረም፣ መቀጣትም ካለበት ይቀጣ። ነገር ግን እኛ ኢትዮጵያኖች አብዛኞቻችን የይቅርታ ልብ ቢኖረን ብዬ ሁሉ ሰርቻለሁ ቪዲዮ እና ኤኒ ታይም ለመጠየቅ ለመመለስም ለመመርመርም ዝግጁ ነኝ። እሺ እዚህ ጋር አንድ ጥያቄ አለ። በውስጥ በኩል አንድ ሰው የላከልኝ አስቼ የተባለ ሰው የላከልኝ፣ ሰላም አቤላ እንዴት ነህ? ብዙ ሰዎች ልጁ እሱም ያው ነው እያሉ እኔ በግሌ ተረዳሁት። እንደዛ አይመስለኝም። ግን አንድ ጥያቄ ቪዲዮ ላይ ሲመታ ተዉት አትምቱት እያለ ነበረ። ለምን ይላል? ጥያቄ ለምን ይላል? አትምቱት ለምን ይላል? ሁለት እንዳይመታ ከፈለገ የተጻፉትን እንደ መረጃ ይዞ ለማጋለጥ ከፈለገ ለምን ይህን ሁሉ ርቀት መሄድ አስፈለገው? ሁለተኛ ለምን ይህን ሁሉ ርቀት መሄድ አስፈለገው? እንዳይመታ ከፈለግ ለምን አይምቱት ይላል። ሁለተኛ እንዳይመታ ከፈለግ ለምን ይህን ሁሉ ርቀት መሄድ አስፈለገ ይላል። ርቀት መሄድ አስፈለገ ደግሞ ከቆሻሻ ጋር፣ ያው ቆሻሻ የሚለው ነገርየው ላይ ያሉትን ሰዎች ነው። ከቆሻሻ ጋር ይሄን ያህል ማውራት እንዴት አስቻለው? የተወሰነ ያወሩት ነገር ይዞ ማጋለጥ አይችልም ነበር? በዚህ ደረጃ የሚደብር ነገር ለማውራት እንዴት ሞራሉን አገኘው? በእውነት እኔም አሁን ከአትምቱትን በላይ እዛ ድረስ ከመምጣቱ በላይ በጣም የሰቀጠጠኝ የተጻጻፋችሁት ነገር፣ እሱ የሚጽፈው ነገር፣ በርገር የሚለው ነገር፣ ምን የሚለው ነገር እጅግ ሰቅጣጭ የሆነ ነገር ማለት አንድ ጤነኛ አእምሮ ያለው ግለሰብ እውነቱን ለመናገር በዚህን ያክል ደረጃ ሞራሉ ኖሮት ይሄን እንደዚህ አይነት ነገር ቴክስት ያደርጋል ብዬ አላስብም። እና ተናግረሃል አንተ መልሱን። ግን አሁን ይሄን ጥያቄ ኤክስፒሪየንስ ያለክ መሰላቸው ሰዎች እኔ ስነግር ከዚህ በፊት እንደዚህ አይነት ነገር የማወራ ኤክስፒሪየንስ ያለ መሰላቸው ይህንን ነገር ስትናገር ማለት ነው። እና ካመጣኸው አትምቱት ለምን ማለት አስፈለገ? ለፖሊስስ ለምን ይዛችሁ ለምን በቃ ለፖሊስ ይዛችሁ አንድ ሁለት እንኳን ጥፊ አቅምሳችሁት ከሆነ ፖሊስ ጣቢያ ይዛችሁት ሄዳችሁ ከነመረጃ ለፖሊስ ጣቢያ ለምን አላስረከባችሁትም? ይሄንን ብትመልሰልን ጥሩ ይመስለኛል። ለህግ አካል ለምን አልሰጣችሁም? አትምቱት ስል የነበረው ምናልባት ቪዲዮውን አይታችሁ አሁን ቪዲዮውን ወርዶብኛል። ምናልባት ቪዲዮ ያላችሁ ሰዎች ካላችሁ ሼር ብታደርጉት ደስ ይለኛል በፕላትፎርሞቻችሁ ላይ። አትምቱት ስል የነበረው ከዛ በፊት አይታችሁ ከሆነ እንመታዋለን፣ አንለቀውም፣ እናንከባለዋለን እያልኩኝ መጀመሪያ ላይ የሰራሁት ቪዲዮ አለ። ያ ማለት ገና ከቤቴ ስወጣ ያለው ፓርት ነው። ነገር ግን ተሰብስበን ያንን ነገር እያወራን እየመጣ ነው ብዬ ከነገርኳችሁ በኋላ ሁሉም ተናዷል። እኔም ተናድጃለሁ፣ ተበሳጭቻለሁ። እንደነገርኳችሁ ነው። እንደዚህ አይነት ነገር በፍጹም አይደገፍም፣ ደግሞም አይሆንም። በፍጹም እንደዚህ አይነት ነገር አይሆንም። እና ይሄ ነገር ጭራሽ እኔ አካውንት ላይ በእኔ መምጣቱ ስላበሳጨኝ በጣም የሰፈር ሰው ሰብስቤ ነበር። በነገራችን ላይ ሰብስቤያቸው የማይሆን እርምጃ ልንወስድ ነበር። ነገር ግን እየጠበቅ ነው ያለ በነበረበት ሰዓት ላይ መጀመሪያ ልጆቹም ወደ የስራቸው አንዳንዶቹ መመለስ ጀመሩ። ሁለተኛ ነገር አትምቱት ያልኩት ለምንድን ነው? ነገሮችን በሰዓቱ በእርጋታ እያሰብን እየጠበቅ ነው ነበር። በነገራችን ላይ እኛ የተሰበሰብነው እዛ ጋር 7-8 ሰዓት አካባቢ ተሰብስበናል ኦልሬዲ። እና እሱ የመጣው አረፋ አምሻሽቱ ማለት ይቻላል ወደ ከ10 ሰዓት እስከ 12 ሰዓት ባለው ውስጥ ነው አዳማ የገባውና በዛ መካከል ነገሮችን እያገናዘብን ነበር። ለምን አንድ ወንጀለኛ ከተያዘ በኋላ በወንጀል እንኳን አይደለም ዜጋ የህግ አካል ራሱ መጠፍጠፍ አይችልም እኮ እውነት ልነጋገር ከተባለ መደብደብ አይችልም። በቃ ያ ሰው ወንጀለኛ ነው፣ ተይዟል፣ በቁጥጥር ስር ውሎ ጥራት ይደረግበታል። የሚገባኝ እኔ እንደዛ ነው። ነገር ግን ይኸውላችሁ የኔ የመጀመሪያ ሀሳብ የምን ነበር መሰላችሁ? ፖስታ ቤት ተገናኘን አዳማ ወደ 15 አምጥቼው 15 የሚባል ቀበሌ ያለ እዛ ነው ፖሊስ ጣቢያ ያለው። ነገር ግን መጀመሪያ ሀሳባችን የነበረው የሆነ የፈረሰ ቤቶች አሉና እዛ ቦታ አስገብተን ስልኩን ተቀብለን መረጃውን ለመውሰድ ነበር አስፈራርተን የነበረ ሀሳባችን። ልክ መታጠፊያው ጋር ስደርስ አንድ የሰፈር ሰው የሚያውቀኝ ሰው ፍሬ ምንድነው ምናምን አስሮ ጠራኝ ማለት ነው። የዚህ ሰዓት ላይ አይ ሰላም ነው ምናምን ስል ሶፎንያስም የሆነ ነገር ፊልም ማድረግ ጀመረ። ታውቃላችሁ ማለት አጥምጄው ነው ያመጣሁት። እንደዚህ በዚህ ልክ ለአይምሮ የሚከብድ ወሬዎችን ራሴ አውርቼ ነው ያመጣሁት። እዚህ ድረስ ተጉዤ ነገሮች ሊበላሹብኝ ሆነ። የዚህ ሰዓት ደስ የሚለው ከኋላ እየተከተሉኝ ነበረ የሰፈሬ ልጆች ጓደኞቼ እንዳለ ማለት ነው። እና ልክ የዚህ ሰዓት ላይ ፍሬ ምንድነው ምናምን ብሎ አንዱ ጆሲ የሚባል ሰው መጮ ሲጀምር
አይ ምንም አይደለም ምናምን ስል እሱም ነቃ ማለት ነው። አይታችሁ ከሆነ ይዘውት ና እስቲ ወደዚህ ጋር ጠጋ በል ብለውት ነው የመጡት እና ለምንድነው የምትቀርጸኝ ምናምን ሲል ነበር። አይታችሁታል። አንዳንዶች እንደውም ምን አሉኝ፣ ለምን ከታክሲ ከመጀመሪያው ከእንትን ሲወርድ ለምን አላሳየህንም እንዴ? እንዴት ነው ማሳያችሁ ማለት እየቀረስኩት እንዴ እንዳመጣው ነው የፈለጋችሁት ማለት ምንድን ነው የሚያስበው ስቀርጸው እሱ ራሱ እስቲ ያልገባኝ ነገር ለምን ቀርጸህ አላሳየንም ስትመጡ መንገድ ላይ ስትይ እንዴት ነው የምቀርጸው ወገኖች እንዴ? ህጋዊ ሌጋል የሆነ ነገር እኮ አይደለም ያደርግናል ነው ማለት ልንጸልይ አይደለም እኮ የተገናኘነው። የማይሆን አይነት ጸያፍ የሆነ ነገር ለማድረግ አስቦ ነበር እኮ የመጣው። ታዲያ እንዲህ ያለ ከመኪና ሲወርድ እየቀረስኩት ለእናንተ እንዳሳያችሁ ነው የፈለጋችሁት? እኔ ካሜራ ይዤ እንዴት ይሆናል ሰዎች? አረ አይሆንም። ይሄ ነው የመጀመሪያ ተውት ያልኩት ለምንድን ነው? እስቲ ቪዲዮውን በደንብ ተመልከቱት። ልክ ልጆቹ በሚመቱት ሰዓት ላይ የሆነ ነጭ ለባሽ ኮፍያ ያደረገው ልጅ በዚህ በኪሱ አንድ ስልክ ይዞ ነበር። አይታችሁ ከሆነ ማየት ትችላላችሁ። ውስጥ የተመታበትን ፓርቲውና ልጁ ሱሪው ስልኩን በደንብ አላስገባለትም ይመስለኛል እንደዛ። ከዛ በኋላ አይታችሁ ከሆነ ልክ ይሄ ነገር የተፈጠረ ባለሳት ልክ በሚታገሉ ሰዓት ስልክ ወድቆ አየሁኝ ማለት ነው። የዛ ሰዓት ላይ የሱ ስልክ ነበር የመሰለኝ የሶፎንያ ስልክ ነው የመሰለኝ። መረጃ ያገኘው ስለመሰለኝ ካሜራውን አይታችሁት ከሆነ ወረድ ብዬ አንስቼው በዚህኛው ስልክ ነው እንዲህ እኔ እናንተ አልጨረስንም ያልኩት ስልክ ላይ መረጃ እንዳለ ነበር ያሰብኩት። ገባችሁ? መረጃ እንዳለ ስላሰብኩኝ ከዚህ በኋላ አትምቱት የምለው ከተመታ እዛ ጋር የሆነ ነገር ከሆነ መልሶ ጥሱ የሚሆነው ለኛ ነው። ሲቀጥል ከተማ ውስጥ ነው ያለ ነው። ሰዋራ ስፍራ አይደለም የሚወሰድ ነው። ሲጮህ ነበር አይታችሁታል። ግርግር ከተፈጠረ እዛ ጋር የማይሆን ነገር ነው። የህግ አካላቶች ይመጣሉ፣ እኛው ላይ ነው የሚወርዱት። ከዚህ አንጻር ጦስ ውስጥ እንዳንገባ አትምቱት። ለምን መረጃ ይሰማል። ከዛ እንደዛ አድርገ ነው አመለጠ፣ ሮጠ። እኛም የለቀቅነው ለምንድን ነው? እዛ ጋር ግርግር ተፈጠረ ማለት እናንተ ያያችሁት ካሜራ ውስጥ የተቀረጸችው ብቻ ነው። ከጀርባ ሰዎች አባት እያለ ሲጮህ አልሰማችሁም? ሰዎች ቆሞ እየተመለከቱ ነበረ። እኛ ራሳችን ለምን እንዳስጠራ ነው እናውቃለን፣ ምን ልናደርግ እንዳስጠራ ነው እናውቃለን። ነገር ግን በዙሪያችን የሚገኙ ሰዎች ግን አያውቁም። ምንድን ነው የተፈጠረው የሚለው ነገር አያውቁም፣ አልተናገርንም ለማንም። ስለዚህ ይሄ በእንዲህ እንዳለ ሰው እዛ ጋር ብዙ ሰው ስላለ ሲቀጥል ይሄን ሰው እንደዚህ አስመጥቶ መደብደቡ በራሱ ወንጀል መረጃ ከተገኘበት ለህግ ማቅረብ ነው እንጂ መደብደቡ ትክክል አልነበረም። ያንን ከማለት አንጻር ተውት ብዬ ግን እኔ እናንተ ያልጨረስነው ነገር እኔ እናንተ ማለት ኬዙ ከኔ ጋር ነው። ልጅ እኔ የሰፈሮቼ ልጆች ሰበሰብኩኝ እንጂ እኔ ጋር ነው መጡት። በነገራችን ላይ ጥቃት እኮ ነው ያደረገብኝ። ይሄ እኮ ነውር እኮ ነው እንዴ! እስቲ እናንተ አስቡት። በውስጥ እናንተ መጡ ማለት እኔ አይደብራችሁ አላውቅም አሁን ስለምናገረው ነገርና እንደዚህ ላደርግ እፈልጋለሁ ቢላችሁ ምንድን ነው የሚሰማችሁ? አሰድቡትም የሆነ ነገር አታደርጉትም። ይሄ እኮ በጣም እኮ ፈጽሞ ነውር የሆነ ነገር ነው። ስለዚህ እንዴት ልታወራው ቻልክ? እኔ እንደዚህ አይነት ነገር አይከብደኝም አይደል? በጣም ይከብደኛል፣ ነውር ነው። ነገር ግን ግዴታ ማጋለጥ ነበረብኝ። ራሴን እኮ ሪስክ ውስጥ ከትቼ እኮ ነው ይሄን ነገር ለማጋለጥ የሞከርኩት። ማን አለ እንደዚህ ያደረገ? በሰዓቱ እንግዲህ ምን ይታወቃል? እግዚአብሔርስ ሊጠለው ፈልጎ ከሆነ ምን አውቃለሁ። ይሄ ሰው በዚህ ልክ እንደዚህ አይነት ነውር ነገሮችን እኔ ፊት ለማውራት ምንም አይነት ጭንቀት ከሌለው ከኔ በፊት ከስንት ሰዎች ጋር አውርቷል። ደግሞም አይታችኋል። ብዙዎች እኔ ጋር እየመጡልኝ ነው። እኔም ጋር ለእኔም አውርቶኛል፣ ለእኔም እንዲህ ብሎኛል እያሉ ቴክስታቸውን ሳይቀር ስክሪንሸት ሁሉ እያደረጉ የላኩልኝ ሰዎች አሉ። እሺ ስክሪንሸት መደረጉ ብቻ አይደለም። ይሄ ሰውዬ አንድ አይበቃኝም ሁለት አድርግልኝ ማለት ከቻለ ምን ያህል ኤክስፒሪየንስ ነው በዚህ ነገር ማለት ነው። ዛት ሚንስ በዚህ ነገር ላይ ዲፕ የገባ ከሆነ ከኔ ጋር ከመገናኘቱ በፊት ከስንት ሰዎች ጋር እንዳደረገ በምን አውቃለሁ? ታዲያ ይህ ሰውዬ መጋለጥ የለበትም? ምናልባት እግዚአብሔር እኛ እጅ ላይ ጥሎት ደግሞም ጥሎታል። ያው ያያችሁት ነው፣ ለማስተማሪያ እየሆነ ነው። ስለዚህ ከምንም ነገር በላይ እኔ ትንሽ ቅር ያለኝ አንድ ነገር ምንድን ነው፣ እንደዚህ ዋጋ ከፍዬ እንደዚህ ለህይወቴ የሚያሰጋኝን ነገር አድርጌ እውነት ነው ስለ የምሬን ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ እየተሳደድኩ ያለሁበት ጊዜ ላይ ያለሁት ስራዬን መስራት አልቻልኩም፣ ወጥቼ መግባት አልቻልኩኝም። እንደዚህ ሁሉ እያደረጉ ዋጋ ከፍዬ ሰርቼ ግን አብዛኛው ሰው ወደ እኔ ነው የዞረው እና እውነት ላክልኝ እያለ ከአራት ከአምስት ጊዜ በላይ ጠይቆኛል። አንዴም ግን አላክለት ምንም ነገር። እንደውም እሱ ነው እንዲልክ ያደረገው። ያንንም ስክሪንሾት እያደረኩኝ አቅርቤላችኋለሁ እያንዳንዱ መረጃ እና ይሄ ነው ያለው ነገር። እንግዲህ ሌላ ጥያቄም ካለ እቀበላለሁ። ቴንኪዩ ስለ መልስ እናመሰግናለን። አንዴ ምናልባት እዚህ ጋር ዴይ7 ቲዩብ የሚባለው ቻናል ለዚህ ነገሮች የሚያጋልጠው ልጅ ይሰማል? አዎ ይሰማል አለው። ያ ዴይ7 የሚባለው ቻናል ከእንደዚህ አይነት ጋር ተመሳሳይ ሶፎንያስ ከዚህ በፊት እንደዚህ አይነት ነገር ለሌሎችም ሰዎች ልኮ እንደሚያውቅ ያጋለጠበትን ቪዲዮ
አጭር ቪዲዮ ናት። ልጋብዛችሁና ላሰማችሁና ከዛ በኋላ እንቀጥላለን። መረጃዎች ላሳያችሁ። እንግዲህ ያው ሶፎንያስ ዋሲሁን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት ከ41,000 በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከልኝ ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ ሁይዚ ሶሪ ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማያውቁት ሰዎች ነው በቃ መርጦ ታርጌትድ አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየውም ብሎ ይልክለታል አለው አዲስ አበባ ነኝ ዋት አባውት ዩ፣ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻ ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት፣ ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ ይህን ይመስላል። ይሄ ዴይ 7 በዩቲዩብ ቻናሉ እንዲሁም በቲክቶክ ገጹ ላይ በራሱ ዴይ 7 በሚለው 389,000 ሰው ፎሎ በሚያደርገው ገጹ ላይ የተናገረው ነገር ነው። ሶፎንያስ እንደዚህ ተመሳሳይ ነገሮች ለሰው ሜሴጅ ይልካል። ከዛ እንደዚህ አይነት ተመሳሳይ ጥያቄዎችን ይጠይቃል ማለት ነው። ሩት ስልክልሽ እኮ ቢያሽ ጂሚ ቤሪያው ጥያቄ አለ? እስካሁን ያልተጠየቀ አዲስ ጥያቄ አለ? አይ የለኝም፣ ግን እየተቆራረጠ ስለሆነ ኮፒ ሊንክ ያደርጉልኝ። እሺ ኮፒ ሊንኩን እስቲ አድርጉት። ኮፒ ሊንኩን ታብታቡን እያደረጋችሁ ነው። ቴንኪ ሙሌ እንኳን ደህና መጣ። ሰላምታ አቅርብና 2 ደቂቃ አለክ። መሰረታዊ እስካሁን ያልተጠየቀ ጥያቄ ጠይቁት። ኮመንት ላይ እንደዚህ ነክ እንደዛ ነክ ማለት ሳይሆን ልጁ አስገባችኋለሁ። ጥያቄያችሁን አቅርቡለት። ያልተመለሰ መልስ ካለ ለራሳችሁ ውሳኔ ትወስናላችሁ። እስካሁን ግን በተቻለ መጠን መልስ ለመመለስ እየሞከረ ነው። እናንተ የጠየቃችሁትን ጥያቄ ሙሌ መጠየቅ ትችላለህ። እሺ አቤላ ይሰማችኋል? ይሰማል። አመሰግናለሁ አቤላ፣ አንተንም ሌሎቻችሁንም ፍሬዘርንም አመሰግናለሁ። ያው ሰሞኑን የሰማነው ነገር በጣም አስደንጋጭ እና በጣም ሩቅ አገር ላይ የምንሰማ የነበረ ነገር በሩቅ ዓመታት ማለት ነው ኢትዮጵያ ውስጥ በዚህ ልክ መሰማቱ መታየቱ በጣም የሚያሳዝን ነገር ነው። ይህንን ነገር ሰዎች እንደ ቀላል ነገር እያዩ ነው። አሁን ፍሬዘር ላይም የሚፈርዱ ሰዎች ብዙ ናቸው። ኮሜንቶችን እዚህም ላይ ሳይሆን በሌላ ቪዲዮዎች ላይም ኮሜንቶችን አንብቤያለሁ ብዙ። ስለዚህ በዚህ ነገር ለፍሬዘር ልቤ አይውረድ ለማለት ነው። ምክንያቱም እግረኛው ሚዲያ ላይ ቀርበው ልጁ ሲጠየቅ በሳምንት 2 ቀን ቪዲዮ ወጥቼ ወይንም ዜና ምናምን ሰራለሁ አለ። ከዛ ቀጥሎ ደግሞ ከዛ ምንድነው የምታደርገው ቤት ምንድነው የምትሰራው ምናምን ስለው እኔ የቤት እመቤት ነኝ እና የቤት እመቤት ነኝ፣ በቃ ቤት ስቀመጥ የቤት እመቤት ነኝ ብሎ ነው የመለሰው ይሄ ልጅ። እኔ የሰማሁት እግረኛው ሚዲያ ላይ የሰማሁት ነገር ማለት ነው። ስለዚህ ይሄ ልጅ ጋዜጠኛ ነው። ምን አይነት ቋንቋ ምን አይነት አማርኛ ተመርጦ ሚዲያ ላይ እንደሚወራ ይሄ ልጅ ያውቃል። ስለዚህ ጋዜጠኛ ነው። ዝም ብሎ ወይም እንደኔ አይነት ሰው አይደለም፣ ወይም እንደ ሌሎቻቸው አይደለም፣ የሚዲያ ሰው ነው ማለት ነው። ስለዚህ ስንት ዓመት ጋዜጠኝነት ሙያ ላይ ተሰማርቶ ሲሰራ የነበረ ሰው እግረኛው ሲጠይቅ የቤት እመቤት ነኝ ብሎ ነው መልስ የመለሰው ማለት ነው። እኔ በብዙ ነገር በዚህ ልጅ እርግጠኛ እንደሆነ ያደረገኝ መልስ አንድና አንድ ይሄ ነው። ወንድ ልጅ እንዴት የቤት እመቤት ነኝ ብሎ ሊናገር ይችላል? አንድ ወንድ ልጅ ኢትዮጵያ ላይ እንደዚህ አይነት ነገር ተሰምቶም ታይቶ የማይታወቅ ነገር ነው ማለት ነው። ከዚህ የተነሳ ይሄ ልጅ ትክክልም እንደዚህ አይነት ችግር ውስጥ ያለ ልጅ ነው ብዬ ግምት ለራሴ እንዲወስድ ምክንያት ሆኗል። ምናልባት ወደነ ፍሬ ስመጣ ፍሬዘር ማድረግ የነበረብህ ነገር ብዬ እንደ አስተያየት የምናገረው ነገር ምንድን ነው? ካለኝ ሰዓት አንጻር
ይህን ነገር ማጋለጡን ከፈለክ ለማጋለጥ ስትወስን ማድረግ የነበረብኝ ነገር አንድ የህግ አካል ይዘ በቃ አሁን ወጣቶችን ነው ዙሪያ ላይ ያሉ ጓደኞችን የምታውቃቸውን ነው ያረከው። ነገር ግን ሲቪል የለበሰ ሊሆን ይችላል ወይንም ኖርማን የዩኒፎርም የለበሰ ፖሊስ ይዘ ነበር መጠበቅ የነበረብህ። ልክ አንተ ወደምትፈልገው ቦታ ላይ ከደረስክ በኋላ ያለውን ነገር አንተም ሞባይል ውስጥ ያለውን የጻፈውን ነገር እሱም ጋር ያለውን ነገር አሳይተ አሳምነ ቀጥታ ለህግ ነበር ከህግ ጋር ነበር ማገናኘት የነበረው። ስለዚህ እዛው ጣቢያ ነበር መያዝ ነበረበት። ጣቢያ አይደለም አንተ የምትወስደው፣ ፖሊስ ታዘጋጃለህ፣ ከዛ ትገናኛለችሁ። ከዛ በኋላ ፖሊስ ይዘዋል፣ ያለውን መረጃ ይወስዳል። አንተ ጋር የተጻጻፋችሁትን ይወስዳል። አንተ ጋር የተጻጻፋችሁትን ይወስዳል። አንተ ጋር የተጻጻፋችሁትን ይወስድ ነበረ። ሴተመቱም የነበረው ነገር ምናልባት አትምቱ ያልከው ነገር አንተ ሞባይሉን ያገኘው መስሎ አትምቱ ያልከው ነገር ትክክል ነው። ማንም እዛ ቦታ ላይ ማታቀውም ሰው ሌባ ነው ወይም ሞባይል መንጥፎ ነው ብሎ መጥቶ አንዱ መጥተው ማጅራቱን ብል ጥርሱን ቢያወልቅ ቢመታ ወንጀሉ አንተ ጋር ይመጣል። ከህግ አንጻር እንደዛ ነው የሚሆነው። ምንም ነገር ላይ ባልተጣራ ነገር ላይ ማንም ፍርድ መስጠት አይችልም፣ መምታት አይችልም። ነገር ግን ለህግ ነው አሳልፎ መስጠት የሚቻል ነበረው። ግን እንደዛ አድርጋችሁ ልክፍ አድርጋችሁ አቤላ ምን እንደሚያወራ እንደነበረው ከዛ መጨረሻ ላይ ደግሞ ለቀቃችሁት። አሁን የለቀቃችሁት ነገር እሱ እኮ መጥተው አዲስ አበባ መጥተው እኮ ዝም ብል ይሄ ነገር ምናልባት ላይገለጥ ይችል ነበር። ነገር ግን እሱ ደግሞ መጥተው አዲስ አበባ መጥተው ደግሞ ሌላ ነገር ዘባረቀ፣ ጻፈ፣ የተለያየ ነገር አለ፣ ተዘረፍኩ፣ እንደዚህ ያደረኩ እንደ አዳማ ምናምን ብሎ ስም አጠፋ። ከዛ እናንተ ደግሞ ይህንን ምላሽ ለመስጠት ምን አደረጋችሁ? ይህን ነገር አወጣችሁ፣ አጋለጣችሁ። በአንድም በሌላም እግዚአብሔር እንደዚህ አይነት ነገር እንዲጋለጥ ስለፈለገ ምናልባት እንደዚህ አይነት ነገር ተከናውነዋል። ኦልሬዲ ይሄ ልጅ ተጋልጧል። የራሱ ሚዲያም ስጠይቀው ራሴን ለማስተካከል ወደ ጸበል ምናምን የሚል መልስ ሰጥቷል። ስለዚህ ሰውየው አምኗል ነው እኔ እያልኩ ያለሁት። ይሄ ልጅ በአንድም በሌላም አሻም ሲጠይቀው ጸበል ገብቻለሁ ራሴን ለማስተካከል ነው ያለው። ስለዚህ ምን ሆኗል? ከ50% በላይ በራሱ አንደበት ይህ ልጅ እያመነ ነው። ከዛ ተጨማሪ ማስረጃዎችም በዚሁ ልክ አሁን አቤል ያሰማው አይነት ይህን ሰምቼዋለሁ እኔ ራሴ አሁን አቤል ያሰማውን። ስለዚህ እንደዚህ አይነት ነገሮች እየጨመሩ መጥተዋሉ ማለት ነው። ስለዚህ የአካሄድ ስህተት ነበረው። ነገር ግን አንተ ልብ አይውረድ፣ ቀጥል። የምትጋፈጥ ያለውን ነገር ተጋፈጥ። ምንም የምትፈራው ነገር የለም። የህግ አካልም ምናልባት በዚህ ዙሪያ ላይ ልጁን ምናልባት ቁጥጥር ስር ካረገ በኋላ አንተን ሊጠራ ይችላል። ከዛ አንተ ያለህን መረጃ ይዘህ መቅረብ ነው ሊኖርብህ የሚችለው። እንደዚህ አይነት ነገሮች ይለመዱ። ስለዚህ ማጋለጡን እንቀጥል የሚል ነው። አመሰግናለሁ። ሰዓት ወሰድኩ መሰለኝ። አመሰግናለሁ። ጥያቄ ነበራለሁ እናንተ ማበረታቻ ነው ምክር መሰጣው። እናመሰግናለን። ቴንኪው ሙሌ። ወደ ሌላ ሰው ሀሳብ አልፋለሁ። ኤርሚ ጥያቄ ካለ አሁን የሚመች ቦታ ካለ ከፍተህ ሀሳብ መስጠት ትችላለህ። ቀጥሎ ሄለን ጥያቄሽን ማቅረብ ትችላለህ። ከዛ ሩት ጥያቄሽን ታቀርቢያለሽ። ያሬድ ቀጥሎ፣ ከዛ ነባዊ የሚለውን አካውንት አንዳንድ ቁጥር ደጋግመህ ስለጻፍክልኝ ያስገባሁት ያስወረድኳቸው ኦኬ አቤላ ቴንክ ዩ። እንግዲህ አይ ቲንክ እዚህ ፍሬዘር ራሴን ማጥራት ፈልጋለሁ። የምጠየቀውን ጥያቄ በሙሉ ድፍረትና ነፃነት መመለስ እችላለሁ ብሎ ስለሆነ የመጣው ሚዛናዊ የሆነን ለመጠየቅ እንሞክራለን። አሁን ካወራው ነገር ሲያስረዳን ከተናገረው ነገር ጥያቄ የሆነብኝን ነገር ብቻ ነው የምጠይቀው። አንደኛው ምንድነው ከሌሎቹ ለይተህ ሌሎቹን በዚህ መንገድ ሳታወራ እሱን በዚህ መንገድ አውርተህ ለምን ልታጋልጠው ሞከርክ? ጥያቄ። ሁለተኛው ጥያቄ ደግሞ ምንድነው ሶሪ አንድ ላይ የመለስኩልህ ባልፍ አይሻልም ማለት ሲበዛብኝ ስለሚችል ልመልስልህ ነው። አንድ ሁለት ጥያቄ ነበር። እሺ ቀጥል። ይሄን መልስና ቀጥል።
ላጋለጥ የቻልኩት እውነት ለመናገር ለእኔ ራሱ አሁን ማለት በዚህ ልክ እንደዚህ ማስፈራሪያ፣ ዛቻዎች የአንዳንዱ ሶሻል ሚዲያ በዚህ ልክ ሲጨናነቅ እንደዚህ የሚሆንም አልመሰለኝም ነበርና ለምንድን ነው ግን ያጋለጡት ብዬ ለራሴ ስጠይቅ ይሄ በቃ አንድ የተረዳሁት ነገር የእግዚአብሔር ሐሳብ እንደሆነ ብቻ። ምክንያቱም ከዚህ በፊት የመጡትን እየሰደብኩ ነበር ማባራቸው ብሎ ካረጋቸዋለሁ ምናምን። አንዳንዴ ደግሞ በቃ ዲቴል ገብቼ ሁሉ የማይሆን ንግግር ውስጥ ገብቼ የምሳደብበት ጊዜ ነበረ። እዚህ ጋር ሲመጣ ግን አይወላችሁ አንደኛ ነገር እንዳልኳችሁ ይሄ ሰው በጣም ታዋቂ ሰው ነው። ሶሻል ሚዲያ ላይ ያለ ሰው ነው። እኔና እናንተ ይመስለኛል ሚዲያ ስንጀምር ምናልባት 2-3 ዓመት ወይ 4 ዓመት ሊሆን ይችላል እዚህ ፕላትፎርም ላይ ሌሎች ነገሮች ላይ። ይህን ወንድማችንን ግን እኔ የማውቀው ልጅ ሆኜ ነው፣ ዜና ሲያነብ ምናምን ነው የማውቀው። ማለት እድሜም ትልቅ አይደለም ማለት ፈልጌ ነው በዚህ አጋጣሚ። እና ልጅ ሆኜ የማውቀው ሰው ነው። በውስጥ መጥቶ አክብሬው ማለት እዛ ላይ ታችሁ ከሆነ አንተ ባታቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ለሱ ያለኝን ክብር አውርቼ ሳልጨርስ ወረደብኝ ማለት ነው። ወርዶ አገኘሁት እና ብስጭት ነው ያልኩት። ተናደድኩኝ የመጨረሻ። ሲቀጥል ደግሞ የተናገረው ንግግር ደግሞ ለእኔ ደግሞ የማይመጥነኝ ነው። ገባ ከአንድ ወንድ አይደለም እንደ ሀገር ተሾሙ ትልልቅ ሰዎችን ኢንተርቪው ያደረገ ሰው፣ ሀገርን ወክሎ ዜና ያቀረበ ሰው የማትጠብቅ አይነት ነገር ሲሆንብህ ያበሳጫል። እንደ አንድ መንፈሳዊም ሲያበሳጫል፣ እንደ ኖርማል እንደ ሌጋል እንደሆነ ሰው ስታስበው የሚያበሳጫል። ሲቀጥል ደግሞ ከማትጠብቀውም ሰው ደግሞ ሲሆን ደግሞ በጣም ያበሳጫልና በጣም ብስጭት ብዬ ማጋፈጥ አለብኝ። እናሽ ወንድም አለኝ ኢትዮጵያ ውስጥ በጣም በየቦታ አንድ ሴት ምናለች መሰለክ ፍሬዘር፣ በእኛ የሕክምና ማዕከል ውስጥ እሷ የውስጥ ደዌ ሐኪም ነች መሰለኝና በእኛ የሕክምና ማዕከል ውስጥ በእንደዚህ አይነት ኬስ ተደፍረው እየተሰቃዩ ያሉ በጣም ብዙ ህፃናቶች አሉ እና ትልቅ ውለታ ነው እንደ ሀገር ይዋልክልን አጋፍጣሉ ላን ያለች። ማሰብ ያለብህ አሁን አንዳንዶች ለምን አራራህለት የሚሉኛል። እንዴ ተው እንጂ ሰዎች ለሱ ራርቼ ባላጋፍጥ ኖሮ በእንደዚህ አይነት ልምምድ ውስጥ ያሉ በጣም ብዙ ሰዎች ምን ያህል አደጋ ሊያደርሱ እንደሚችሉ አስባችኋል? እኔ እዚህ ጋር የሚያስደንቀኝ ከአንዱ ሶፎንያስ ይልቅ ኢትዮጵያ ውስጥ ስላሉ ሚሊዮን ህፃናት ሚሊዮን ሰዎች ባለማወቃቸው ገብተው የማይሆን ነገር ውስጥ ስለሚደረግባቸው ሰዎች ነው በደንብ ላስብ ነው። ለወንድማችን በስተመጨረሻ ይቅርታ ይደረግለት ብያለሁ። ለምን የግል ኬዝ የለኝም፣ ነገርኳችሁ። ይሄ ከሱ ጋር ጥል የለኝም። እንደውም ይቅርታ ይደረግለት ምላችሁ አይቀጣ አይደለም ይቀጣ፣ እርማት ይውሰድ፣ ማገገሚያም ካለ ይግባ። ምክንያቱም አንድ ሰው ወዶ እንደዚህ አይነት ነገር ውስጥ ስለማይገባ ማለት ነው። ከዚህ አንጻር ነው ኤርሚ። ሌላው አንድ ሀሳብ መሀል ላይ ለመስጠት ሶፎንያስ ለምንድን ነው ጥያቄ ሲቀርብለት ጸበል መግባት ፈልጋለሁ ብሎ ለምንድን ይሸሽ? ተያይዞ መጥፋት የሚቻልበት ርዕስ ይመስለኛል። አንዳች ነገር ከዚህ ከፍሬዘር ከሚባለው አሁን ለጥያቄ ከቀረበው ወንድማችን ጋር አንዳች ነገር ቢኖረው እና እሱም ጋር የተያዘ ኤቪደንስ ቢኖር እሱም ኤቪደንስ ቢኖረው የድምፅ ቅጂ አሊያም የተላላኩት ነገር ቢኖር ወይ እኔ ብቻ አይደለሁም እሱም እንደዛው ነው ብሎ አጥፍቶ መጥፋት ይችላል። ወይም ደግሞ እሱ አበላሸው የምትሉትን ስም ከእንደገና አብሮ ማበላሸት የሚችልበት ነገር አለ። እሱ ብቻ አይደለም። የአሻም የሚዲያ ትሬዲንግ ወይም ግሩፕ ጥያቄ ያቀርቦለታል። የማህበረሰቡን እሴት ያጎደፈ ነገር ያደረግከው መልስልን ሲሉት በአጭሩ ምንድን ያለው? ጸበል ልገባ ነው፣ ራሴን ማየት ራሴን ማረም ፈልጋለሁ ብቻ ነው አጭር መልስ ይመለሰው። እንደዚህ አይነት ትልቅ ስራው ላይ ነገው ላይ መንገዱ ላይ እንደዚህ ትልቅ ጋሬጣ የሚሆን ሸክም ተቀምጦበት ራሱን ዲፌንድ ማድረግ እኔ አይደለሁም ብሎ መቅረብ ባለበት ደረጃ ቀርቦ መናገር በሚችልበት ሁኔታ ላይ ለምንድን ነው እንደዚህ ያለው የሚለውን ጥያቄ ሶፎንያስ መጥቶ መመለስ ከቻለ መመለስ አለበት ብዬ አስባለሁ። ምክንያቱም ይሄ ልጅ እኮ በቃ ጠየቃችሁት መጥቶ ለመመለስ እየሞከረ ነው። አሁንም እዚህ ውስጥ ያላችሁ ሰዎች ለምትጠይቁት ጥያቄ መልስ ለመስጠት እየሞከረ ነው። ሰው በባዶ ሲጠፋ ወይም ያላችሁትን ነገር ዝም ብሎ ሲቀበል ወንጀሉን አመነ ትሉታላችሁ። አንድ ሰው ግን መጥቶ ራሱን ዲፌንድ ለማድረግ እየሞከረ ነው። ገባ? ትክክልም ሆነ ስህተትም ሆነ ዲፌንድ ለማድረግ እየሞከረ ነው። እንደ ወንድ ልጅ ህይወት እንዳለው ሰው ፍሬዘር ልክ እንዳደረገው ያም ወንድማችን ያም ጋዜጠኛ መጥቶ ይህንን ነገር ነው መመለስ ያለበት። ነገሮችን ማድረግ አለበት። ኤርሚ ሁለተኛውን ጥያቄ አቅርብና
አጠር እያደረገ ለሁሉም እንዲበቃ አንተም ስትመልስ ኦልሞስት ተያያዥ ስለሆነ ጥያቄዎች አብዛኛው የሚጠየቀው ለዛ ጥያቄ የሚሆን አጠር ያለ መልስ እየመለስ አስገባቸዋለሁ። የሚወጡትን ሰዎች ስቀንስ አስገባቸዋለሁ። ራንደምሊ ነው እያስገባ ያለሁት፣ ሰዎች እየመረጥኩ አይደለም። ራንደምሊ ነው እያስገባ ያለሁት። ትገባላችሁ። ኤርሚ ሁለተኛውን ጥያቄ ጠይቅ፣ እንቀጥላለን። እሺ አቤላ ቴንኪዩ ፍሬዘርም ለምላሽ። እዚህ ጋር በደንብ ማስተዋል አለብን ብዬ ማስበው ፍሬዘርን የምንጠይቀው ራሱን ማጥራት ስላለበት ነው፣ አጠራለሁ ብሎ ስለመጣ። ሁለተኛ ደግሞ እኛም ማንም ላይ ለመፍረድ ብለን ሳይሆን የምናወራው በተቻለ መጠን ጥያቄ የሆነብንን ነገር መልስ ከማግኘት አንጻር ብቻ ነው መሆን ያለበት። እንደዛ ነው ማስበው ለማለት ነው። ሁለተኛው ጥያቄ ምንድነው? ፍሬዘር ከሱ ጋር በነበራችሁ ኮንቨርሴሽን እንግዲህ እንዳየ ነው ከባድ ኮንቨርሴሽን አድርጋችሁ ጉድ አድርገነዋል ማለት ነው። ይሄ ኔትወርክ እየተቆራረጠ ነው እያሉ ስለሆነ እስቲ ወዳጆች ታብታብ አድርጉት። እቺ የቲክቶክ ሳይኗን ጊፍት ለመስጠት ሞክሩ። የቲክቶክ ሳይኗን ለቤቱ ማለት ነው። ሪፖርት ያደርጋሉ እነዚህ ተደራጅተው ማለት ነው። ስለዚህ ሳይኗን ብቻ የቲክቶክ ሳይኗን ብቻ አድርጉ። ቴንክ ቻልሴና እንደዛ አድርጉ። ታብታብ አድርጉ። ኮፒ ሊንክ ይቀጥል። 10 ሺህ ይግባ ቢያንስ ኮፒ ሊንክ ቀጥል። መልስ አጠር እያደረግን ወደ ሌሎቹ ሰዎች ሀሳብ እንሄዳለን። ኦኬ። እና ወንድሜ ኤርሚ እንዳልኩ ነው። እሱን የግድ ለማጥመድ ማድረግ የነበረብኝ እሱ የሚፈልገውን አይነት ወሬ እና ንግግሮች መፍጠር ነበረብኝ። ያንን ነገር ፈጥሬ አድርጌ ወጥመድ ውስጥ አስገብቼዋለሁ። እኔ ራሴ በነገራችን ላይ እስክገረም ድረስ ነው 3 ሰዓት ተኩል አይ ቲንክ 3 ሰዓት ከምናምን ማውራት የተጀመረ ኮንቨርሴሽን 9 ሰዓት ላይ ማለት በአንድ ቀን ትውውቅ ከአዲስ አበባ አዳማ መምጣቱ ለእኔም ይሄ ልጅ ምን ያህል ፕሮሰስድ እንደሆነ በዚህ ነገር ላይ ማለት ልቅቅ ብዬ ስላወራሁት በቃ አይታችሁ ከሆነ በቃ ዛሬ የምወደውን ላገኘው ነዋ ሲል ሰምታችኋል። መቼም ኮሜንት ላይ አይታችኋል። እና በዚህ ልክ አዲክትድ መሆኑን ነው የተመለከቱት እና በጣም ገርሞኛል። ያስጠይቃል እኔ ያስጠይቀኛል ብዬ አላምንም። ምክንያቱም እሱን ለማጥመድ የተጠቀምኩበት ንግግር ነው። ደግሞ ተሳክቶልኛል። አጥምጄዋለሁ፣ መረጃ ይዣለሁ። አይታችሁ ከሆነ ከአዲስ አበባ እየመጣ ነው። እንግዲህ የሚመጣ ከሆነ ያለውን ነገር አሳያችኋለሁ እያልኩኝ ለመረጃ እንዲመች አድርጌ ነገሮችን እያቀረብኩላችሁ ነበርና እሱን ለማጥመድ የተጠቀምኩበት ወጥመድ ነው። ያስጠይቀኛል ብዬ አላምንም። መጠየቅም ካለብኝም ችግር የለም፣ ሄጄም ማብራራት እችላለሁ። ምንም ችግር የለም። ቴንክ ዩ ራስ ኤርሚ ቴንክ ዩ። ሌላው ምንድን ነው እዛ ቪዲዮ ላይ የተወራ ነገር አለ። ዩቱብ ላይ የተለቀቀው ቪዲዮ ላይ ይመጣል እያሉ ነው። የሚመጣበትን ዓላማ እየተናገሩ ነው። ከዛ መጥቶ የተደረገው ተደረገ። ያን ያህል ትልቅ ጉዳት አልደረሰበትም። ፌስቡኩ ላይ ላፕቶፕ ልቀበል ሄጄ ላፕቶፔን ቅያስ ውስጥ አስገብተው ላፕቶፑን ነጥቀውኝ ከዛ በኋላ ደብድበው ሸኙኝ ካለ በኋላ ቪዲዮ ሲለቀቅ ለምን መጀመሪያ የጻፈውን አዳማ እንደዚህ ተፈጠረብኝ ያለውን ኢንፎርሜሽን ለምን አጠፋ? ሶፎንያስ በፌስቡክ ገጹ ላይ ላፕቶፔ ሊወሰድ ነበረ እና የአዳማ ልጆች ደበደቡኝ ብሎ የተናገረውን ነገር ለምን ማጥፋት አስፈለገው? የእውነት መረጃ ከሆነ እውነት ላፕቶፕ ሊቀበል ከሆነ አዳማ ድረስ ሄደው ያ አዳማ ድረስ የሄደበት ጉዳይ እውነታው እሱ ከሆነ የደረሰበት በደል ከሆነ እንደውም በደሉ በቪዲዮ ቀርቦለት ይሄው ላፕቶፕን የተቀበሉኝ እነዚህ ናቸው ብሎ ፊት ለፊት መጋፈጥ ሲገባው መጀመሪያ የጻፈውን ጽሑፍ አጥፍቶ ለምን ትቻልሽ? እንቀጥላለን። እያስገባው ነው፣ ሰዎችን እያስገባው ነው። ቶሎ ቶሎ እንዲደርሳችሁ በተቻለ መጠን ራሳችሁ ሀሳባችሁን አሳጥሩ። በተረፈ ትገባላችሁ ብዬ አስባለሁ። ቴንኪዩ። ሄለን ማይክሽን ክፈቺ፣ ሀሳብሽን ማቅረብ ትችላለሽ። እሺ አቡና ቴንኪዩ። ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላም እሺ፣ ብዛ ደህና ነህ? አሜን። እሺ ቴንኪዩ ፍሬ ስላገኘው ደስ ብሎኛል። በዚህ አጋጣሚ
የኔ ጥያቄ የመጀመሪያው ጥያቄ ያው አንተ ራስህንም ነፃ ለማውጣት አሁን አቡና ከተናገረው ነገር ጋር እያይዤ ሶፊ ለምን ያን አደረገ እንዲህ አደረገ ለምን እንዲህ አላደረገም እሱን በሱ ወገን ያሉና እሱም ደግሞ ወደፊት መጥቶ የሚሰጥበት ሐሳብ የሚኖረው ይሆናል ብዬ አስባለሁኝ። ግን አሁን ህዝቡ ብዙ ጥያቄ የሆነበት ያለው ነገር እኔም ጋር እንደ ጥያቄ የሚያቃጭልብኝ ነገር ያንን ነገር ሶፊ ከአዳማ ተመልሶ አዲስ አበባ ደርሶ በደንብ ተረጋግቶ አእምሮውን አሰርቶ ያን ሐሳብ አስቦ ፌስቡክ ላይ እስኪ ፖስት ድረስ አንተ ምንም ነገር እያደረግክ አልነበረም። መችና እንዴት በምን ሁኔታ ነበር ያንን ነገር ልታጋራን አስበህ የነበረው ለሰፊው የኢትዮጵያ ህዝብ? እሱ ቀድሞ ባያጋራ ኑሮ ያንን ነገር። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍርዬ እንደ ክርስቲያን እህት ነው የምጠይቅህ። ወጣቱን ምን ታስተምረዋለህ? ምን ትመክረዋለህ? እንደ አንድ አማኝ ወንድም፣ እንደ አንድ በቤተ ክርስቲያን ታንጭ ያለኩ ልጅ ነኝ ስትል ሰምቻለሁ ቅድም። ስቲል በቤተ ክርስቲያን ውስጥ ያለህ ወጣት ነህ እና አንድ የቤተ ክርስቲያን ወጣትን የሚወክል ነገር ነው ወይ ዩቲዩብ ላይ የምታስተላልፈው? ገባህ? በእንደዚህ አይነት ነገር ውስጥ ያሉ ወንዶች ተስበው የመጡበት ምክንያት የኔ እንደዚህ መሆን ነው ብለህስ አስበህ ለራስህ ምክር ሰጥተሃል ወይ? ለወደፊቱ ለወጣቱስ ምንድነው ይዘህለት እየመጣኸው ያለው ነገር? ከኔ ተማሩ ብለህ የምትናገርበት ነገር አለህ ወይ? ይህን ብትመልስልኝ ደስ ይለኛል፣ ለወጣቱ ከመጠንቀቅ አንጻር። መልካም እሺ። የአጋጣሚ ጉዳይ ሆኖ ሶፎንያስ የሚገርማችሁ ምን ተፈጠረ መሰላችሁ? ልክ ያንን ጥቃት ከደረሰበት በኋላ ወጥቶ እንደሄደ የሚገርማችሁ ነገር በነጋታው አንድ ወዳጅ አደጋ ደርሶበት ክሊኒክ ልጠይቀው ሄጄ ነበርና ክሊኒክ ልጠይቀው በሄድኩበት አንድ ሰው ደወለልኝ ማለት ነው። ያ ሰው ደወለልኝና ፍሬዘር አለ። አቤት በጣም ጀግና ነህ ምናምን አለኝ። እሺ አመሰግናለሁ። ምን አንድ ነገር ልነግርህ ነበር አለኝ። ምንድነው እለዋለሁ። እኔ እኮ ይህን ሰውዬ ወደ አዲስ አበባ ታክሲ ሊዝ መናኸሪያ ነው ማለት ነው። ታክሲ ሊዝ ይዞ ሲገባ ከጎኒ ነበር የተቀመጠውና በጣም አቀበጥብጦት ነበር። ልክ አልነበረም፣ ተረብሿል። በዛ ላይ ስልኩ ቻርጅ ሊዘጋበት ነበርና ለሹፌሩ ሰካልኝ ብሎ ቶሎ አሰክቶት 5% ሲሆን በቃ ተቀበለው። አምጣ ብሎ እንዴ ኧረ ያርግልህ ትንሽ አልፈልግም በቃ አምጣ ብሎ ተቀበለው። ከዛ በኋላ ወዲያው ገብቶ ዝም ብሎ ይጽፋል። ዞር ብሎ ቀን ይጠይቀኛል። ቀን እንደዚህ ነው ይለኛል። እኔም ምን ሆኗል ሰው እያልኩኝ እንትን አልኩኝና በነጋታው የአንተን ቪዲዮ ሳይ ተረዳሁኝና ቁጭ ብሎ የፈጠነ ነው እዛው ይጻፈዋል። ያ ማለት እኛ እዛ ጋር እኛ ሰፈር መጥቶ ያ ነገር ከተፈጠረበት በኋላ መኪናው ውስጥ ቁጭ ብሎ ነው የጻፈው። ኢቭን እኔ ራሱ ቤት ከገባሁ በኋላ ነው ጓደኞቼ ደውለው ነው አረማ አሁን ነገር ለጥፏል ያለኝ። እኔ ያን ነገር ኦልሬዲ ይዤዋለሁ። ኦልሬዲ አንዳንድ ነገሮች መሰባጠር ነበረባቸው። ምክንያቱም ከመግቢያ ጀምሮ ያለው አሁን እናንተ ያያችሁት የቪዲዮውን ፍሰት እንጂ ያን ቪዲዮ ራሱን ለማቀናበር ራሱን የቻለ የሆነ ጊዜ ይፈልጋል እኮ። ኤዲት የምታደርጉ ሰዎች ትረዱኛላችሁና ቀስ እያልኩኝ ላጋልጥ ነበር የነበረው። ነገር ግን ወዲያውኑ የዛኑ ምሽት እሱ ጽፎ ለቋል። አዳማ ሄጄ ተደበደብኩና ገብቼ ሳየው ብስጭት ነው ያልኩት። እንዴት እኛ ምን አድርገን ራሱ ነው በማይሆን መንገድ መጥቶ ተደብድቦ ሄደው ብዬ የዛኑ ሰዓት ነው። አይታችሁ ከሆነ ይሄ ሰው እንደዚህ እንደምታስቡት አይደለም ብዬ የዛኑ ምሽት ተናግሬያለሁ። ከዛ ግን ሙሉ መረጃውን ግን ነገ ነው የምለቅላችሁ። ለምን አልተሰራማ? እየቀረጽኩ ነበር፣ ውጪ ነበርኩ የነበርኩት እንጂ ምንም የተሰባጠረ ነገር የነበረ ነገር አልነበረ። ስለዚህ ላጋለጥ የድምፅ የቪዲዮ ምስል ሁሉ አቅርቤ ራሱ ያልተቻለበት ሁኔታ ላይ ያሉት እንኳን አይደለም ብድግ አድርጌ ልቅቄ ይቅርና ማለት ነው። መረጃውን አቀናብሮ ከማቅረብ አንጻር ነበረ ጊዜ ውስጥ ደግሞ ጊዜ አልፈጅም። አንድ ቀን እሱ ማታ መጥቶ እንደዛ ተደርጎ ሄደ፣ እኔ በነጋታው ለቅቄዋለሁ። ይሄን ያለው ነገር ሲቀጥል፣ እስቲ ሄለን አንዴ ማይክሽን አብሪልኝ። አንድ አንቺን መጠየቅ የምፈልገው ጥያቄ አለ። ኦኬ ጠይቀኝ። እስቲ የእኔ ቪዲዮዎች ላይ ገብተሽ ኮንተንቶችን ገብተሽ ተምኔሉን ሳይሆን ቪዲዮን ከፍተሽ አይተሽ ታውቂያለሽ? በተለይ ስለ ወሲብ የሰራኋቸው አይቼ አውቃለሁ። ቲክታክ ላይ መከታተልህ ነበር ከዚህ በፊት ስለፍቅራለሁ። ምን ተረዳሽ? እስቲ ከዛ ውስጥ እስቲ አስተያየት ስጪኝ። አንድ 30 ሰከንድ ልስጥሽ። እስቲ አስተያየት ስጪኝ፣ ወይ ደግሞ እንደዚህ አስተያየት ስጪኝ ስልሽ መልካም ነገር ሳይሆን ንቀፊ ውስጥ እንደኔ ነው የምትጠይቀኝ? እንዳንቺ ንቀፊ። ኦኬ እንደኔ እንደ አንዲት የገጠር ልጅ እውነት ለመናገር ቀፋፊ ወንድ ነህ። ለኔ በጣም ይቅርታ፣ የሚቀፉ ነገሮችን ነው የምታስተላልፈው። በጣም ሰው ለምሳሌ የሚቀፉ ብለሽ ያልሽውን ነገር ንገሪኝ። ለምሳሌ ምን ቀፋ? ንግግር ከነ ኢትዮጵያዊነትን አይደለም፣ ኢትዮጵያዊነትን ከነ የማይገልጹ ነገሮችን ነው የምታስተላልፈው። አሁን ቅድም ራሱ ኢትዮጵያዊነት ብሎ መናገሩ ሳይሆን እንደዚህ ብለሃል ብለሽ በይ የደበረሽ ነገር ንገሪ። ለምሳሌ አሁን ቅድም እኮ ምን አልከ ፍሬ?
ተሰብስበው እነሱ ያለ ልጅቱ ጥያቄ ስትጠይቅህ አሁን ከእናንተ ውስጥ ሴክስ ማድረግ የማይፈልግ ሰው አለ ወይ ብለህ ጠየቃቸው። ያልተባለ ያልተጠየቀ ጥያቄ ነው የምትመልሰው። ገብቶሃል አይደለ? ስለዚህ ከዛ አንጻር ሄለን ምንድነው የምሰራው ኮንቴንት አስፈላጊ የሆነ ሀሳብ ላይ ነው ሀሳብ የምሰጠው። አሁን ናቹራል የሆነ ነገር ነው ሀሳብ የምሰጠው ለማለት የተፈለገ ይመስለኛል። እኔ ስሰማው እንደዛ ነው። ከዚህ ውስጥ ሴክስ ማድረግ ኤግዛክትሊ አቤላ እንደዛ እንደሆነ ገብቶኛል። ግን ደግሞ እኔ አንድ ጥያቄ ልጠይቅህ። እነኚህ ሰዎችም እኮ ሲመጡ ተፈጥሯችን ነው ብለው ነው አይደለ የመጡት? ግን ደግሞ ስህተት እንደሆነ እያወገዘች ነው የምትገኘው ሀገራችን እንደ ሀገር። አትደግፈውም እንደ ሃይማኖት፣ አትደግፈውም እንደ ሀገር፣ እንደ ህጉም ቢሆን አይደለ? ስለዚህ ፍሬዘርም የሚያወራበትና የሚሄድበት መንገድ ተፈጥሮን በትክክለኛ ሁኔታ ዲፋይን የሚያደርግ አይደለም፣ በሀገራዊ ሁኔታ ማለት ነው አይደል? ይህ ግልጽ የሆነ ነገር አልተለመደም በሀገራችን። አንዴ እዚህ ጋር ትመልሳለች። ጥያቄ ልጠይቃት። ምንድን ነው የወንበር መዞር መሰለኝ ችግሩ። ብዙ ጊዜ የተለመደው ኮንቴንት ሴት ልጅ ለመደሰት ለመርካት ወይም ሴት ሚስትን ለማስደሰት እንዴት ነው ማድረግ ያለብህ የሚል ኮንቴንት ቢሆን ኖሮ ያለው ማንም ሰው በዚህን ያክል ደረጃ እሱ ላይ ጥያቄ አይፈጥርበትም። አሁን እሱ ግን ወደ ሴቶቹ ወንበሩን አዙሮ ባልሽ እንደዚህ ነው የሚፈልገው አይነት ሀሳብ ነው እየሰጠ ያለው ለሴቶች ማለት ነው። ኮንቴንቱ እንደዛ ነው። የቪዲዮቹ ኮንቴንት ለአንዲት ባላላት ሴት ባሏን እንዴት ከባሏ ጋር እንዴት አይነት ወሲባዊ ግንኙነት ማድረግ እንዳለባት ምናምን ነው የሚያወራው። ከኢትዮጵያዊነት አንጻር እንደዚህ አይነት ግልጽነት አልተለመደም። ኤግዛክትሊ ለመጀመሪያ ጊዜ ነው። እውነት ነው። ልክ ነው። እና መመለስ ትችላለህ መልስህን። እሺ ሄለን፣ ምን መሰለሽ፣ እኔ የኖርኩበት ፋሚሊ ውስጥ ችግርና ኬዝ እንዳለ በግል ህይወቴ ስለማቅ ይህን ነገር በአደባባይ ገልጬ የምናገረው ምክንያት አለኝ። የመጀመሪያው እሱ ምክንያቱን አልነግርሽም እዚህ ጋር የራሴ የግል ህይወቴ ስለሆነ ነው። ነገር ግን ስለ ወሲብ ልክ አይደለም ያልሽው ባልሽ እስቲ ግቢና በትዳር ውስጥ ነው እያልኩኝ ስናገር ነበር። ማምቶ ካልሆነ በቀር እንኳን አይከላከሉ እኮ ይላል። ሶ በግልጽ እዚህ ጋር መናገር ይል ቆይ ለትዳር መፋቻ ምክንያት አይደለም ነው ወሲብ ላይ እኔ ላስታውስህ ፍሬ አንድ ቪዲዮ ላይ ምን ይላል መሰለ ከትዳር በፊት ባታረጉ መልካም ነው ካደረጋችሁም ደግሞ ግን ብለህ የምታወራበት ወሬ አለ። ምን ሆነ እሱ? ኦኬ ካደረጋችሁም ብለህ የምታስተምርበት ኦልሬዲ ከትዳር በፊት ቢደረግ ችግር እንደሌለው አላስተማርኩም አላልኩኝም። እኔ ይኸውልሽ ግልጽ በመሆን አምናለሁ፣ በማስመሰል አላምንም። ኦኬ እሺ እንተው ይሄንን ተውና ቆይ እንዴ እዚህ ጋር ጥያቄ አንስተሽ እኔን ሪከርድ አስደረገሽ ለመሄድ ነው እንዴ መጣሽው? ልመልስልሽ ጠይቀሻል፣ ልመልስልሽ። ከትዳር በፊትም ብለሃል አልሽው። እውነቱን እናውራ ከተባለ የአብዛኛው የወጣት ህይወት ቢፎር ሜሬጅ ሴክስ ላይፍ አለው አብዛኛው ወጣት። ይሄ ግልጽ ነው፣ እኔንም ጨምሮ ግልጹ እናውራ ከተባለ ማለት ነው። ነገር ግን ስለዚህ እንደምታስተምር እያመንክልኝ ነው። አመሰግናለሁ። ኧረ እቺ ሴት ምንድን ነው የምትለው? እግዚአብሔር ለምንድን ነው ኔጌቲቭ ነው ፓርቱ የምትወስጂው? ምንድን ነው ይኸውልህ፣ አሁን እኮ አንተ ራስህ ነህ እኔ ላይ እስቲ ትችት አቅርቢ ያልካት ትችት እየሰጠች ያለችው። አሁን ጥያቄ ሰዎች ጥያቄ እንዲያቀርቡ ነው የገቡ። አንተ እሷን ትችት አቅርቢ ያልካት ትችት እያቀረበችብህ ነው። ወይ ትችቱን አቅርቢ። አይ ትችቷ ፌር አይደለም አቤላ። አሁን ለምሳሌ እናውራ ከተባለ እኔ አሁን ሄለን ስንት ዓመቷ እንደሆነ አላውቅም። ፌር የሚባል ትችት እኮ የለም ፍሬዘር፣ ፌር የሚባል ትችት የለም። አቅርቢ ስላልካት አቀረበች። አንተ ነህ ትችቱን ሃንድል አድርገህ ሀሳቧን ገዝቶ አሊያም በሀሳብ ልዩነት ተለያይታችሁ እኔ እንደዚህ ነው ያሰብኩት አንቺ እንደዚህ ነው ያሰብሽው ብለህ እንትን ማለት የምትችለው አንተ ነህ። እሷ ግን ትችት ስላልካት ትችት አቀረበች እንጂ ጠይቃ ለመውጣት ነው አይ ቲንክ የገባችው ልጅቷ። ያቀረበችው ትችት ከባህል ያፈነገጠ ነው የምታቀርበው ነገር እያለች ነው። ከባህል ያፈነገጠ ነው። እንዴት እንደዚህ አይነት ነገር ውስጥ ገባ? ያ ነገር እንደዚህ አይነት ሰዎች ወደ አንተ እንዲመጡ አትራክት አድርጓቸዋል እያለች ነው። አንተም ደግሞ ቅድም ስትናገር እንትን ብለህ እየተናገርክ ነበር። አይ ቲንክ አንድም ሁለቴም እንደዚህ አይነት ሰዎች በውስጥ በኩል ሲመጡ ብሎክ አድርጌያቸዋለሁ። ማን ነው ጋዜጠኛ ሶፎንያስን ግን
እስከ መጨረሻ ላየው ፈልጌ ኮንቨርሴሽንን ቀጥያለሁ ብለሃል። ስለዚህ እሷ እያለች ያለችው ይሄ ነገር እንደ ምክንያት አይቆጠርም ወይ? አንተ የምትሰራቸው ኮንቴንቶች እነዚህን ሰዎች ለመሳብ የወላችሁ እውነት ነው። በአንድ በኩል ልክ እኮ ነው። እንደዚህ ከወሲብ ነክ ጋር የተገናኙ ነገሮች መስራቴ አትራክት ሊያደርጋቸው ይችላል። ነገር ግን እኔ እነሱ አትራክት ሆኑም አልሆኑም ምን አይመለከተኝም፣ የራሳቸው ጉዳይ ነው። ከመጡ ያው ልክ ገብተው ይመለሳሉ። እዚህ ጋር ግን እየሰራውኝ ያለሁት የብዙዎችን ቤት ነው። አይ ቲንክ ከባህል ያፈነገጠ ነው የሚለው እንዳለ ሆኖ ግን አልጠቀማችሁ። ለምሳሌ ወንዶች እንደዚህ አይነት ነገር ይወዳሉ ብዬ ስናገር በጣም ብዙ ባለትዳሮች ቤቶቻቸውን ትተውች የሚወጡት ለምንድን ነው? እስቲ እውነት እናወራ። ለምሳሌ ውሽማ የሚያስቀምጡት ለምንድን ነው? ይቅርታ ምናልባት አሁን ከዚህ በኋላ ስለምናገራቸው ቃላቶች ቤት ውስጥም ያለችው ሚስቱ ያላት ጡት 2 ነው፣ እዛም ውሽማ ብሎ ያስቀመጧት ጡት 2 ነው። ግልጹ ስነግራችሁ እችኛውም ሴት ናት በጾታ ያችኛውም ሴት ናት። ነገር ግን ምንድነው በመካከል ያለው ልዩነት? የሆነ ልክ ያልሆነ ነገር አለ። ያንን ነገር ከማስተካከል አንጻር ነው ግልጽ ሆኜ እዚህ ጋር እያወራሁ ነበር። ሲቀጥል ከትዳር በፊት መመክር ሰው አይደለሁም፣ ግን ደግሞ የአብዛኞቻችንን ህይወት ስንመለከት ወጣትነት የሚባለውን ላይፍ ስናሳልፍ ሚስቴኮች ይኖሩብናል ምናምን። ግን እዛ ነገር ውስጥ እንኳን ካላችሁ ነው ጥያቄ። ንግግሬ እንደዛ እንጂ አድርጎ አይደለም። ያገባችሁ ከሆናችሁ መልካም፣ ግን ያላገባችሁ ሆናችሁ እንደዚህ አይነት ነገር ውስጥ ሆነ ያላችሁት ግን በቻላችሁት አቅም በዚህ ነገር እንዳትጎዱ እንደዚህ አድርጉ። ጀስት አድቫይስ እኮ ነው። ደግሞ የተኖረን ላይፍ ማውራት ደግሞ ይሄን ያህል ክፋት አለው ብዬ አላምንም። ሲቀጥል ከባህል ያፈነገጠ ነው ላላ ስለ ትዳር ከዛ ውጭ ያላችሁ ካላችሁ ግን በቻላችሁት አቅም ለምን እኔ ፈራጅ አይደለሁማ፣ እኔ አድቫይስ ሰጪ ነኝ። ማንኛና ነው አሁን አንዳንዶች እንደዚህ ለምን ታደርጋለህ ይላሉ። እሱ እንደማይወድቅ ምን ማስረጃ አለው? ማንኛና ነው ሌላውን ሞቅሶ ከትዳር በፊት እንደዚህ ነገር ውስጥ አለ ብዬ። ስለዚህ ለመውቀስ ሳይሆን ከማስተማር አንጻር ብቻ የተናገርኩት ስለሆነ ሄለን እህቴ እኔ በግልጸኝነት ስለማመን ነው፣ ማስመሰል አልወድም። ስም እየጠራው ለምሳሌ አሁን ይቅርታ አድርጉልኝ ጡት ብዬ እጠራለሁ። ለምንድን ነው የምጠራው? ስሙ ስለሆነ ነው የምጠራው። ሌሎች ፓርቶችንም ልጠራ እችላለሁ። ይህንም የምጠራው ስሙ ስለሆነ እና ከዚህ አንጻር ተረዱኝ። ከእነሱ ስለ ወሲብ ስለሰራው መጡ ማለት እኔ ነኝ ማለት አይደለም። ያው መጣ አንተ ግልጽ ስለሆንክ ነው፣ እኔም ግልጽ ሴት ስለሆንኩ ነው ቀፋፊ ነህ ለእኔ ብዬ ያወራሁት። አም ሶሪ ስለ ግልጽነቴ ስለኔ ገብቶሃል አይደለ? ግልጽነት ሳይሆን ይሄ ግልጽነት ሳይሆን አንቺ እያደረግሽ ያለሽው ስድብ ነው። ግልጽነት እንደዚህ አይደል። ግልጽነትና ብልግና ይለያያል። የኔናት ፐርሰናል እንዳይሆን ጥያቄ ጨርሰሻል? ሌላው ጥያቄ ምንድነው? ወጣቱን ምንድነው ማስተማር የሚፈልገው ከዚህ በኋላ እንደዚህ አይነት ነገር ወደ እንደዚህ አይነት ነገሮች እየተሳበ እንዳይመጣ? አቤላ እንደምታውቀው አሁን ኦፍ ቶፒክ ነው ግን እያወራች ያለችው። ለምንድነው የምትፈቅድላት? ጉዳዩን በተመለከተ ብቻ ጥያቄ እንድትጠይቅ። ጉዳዩን በተመለከተ ብቻ ነው እያወራ ያለው። ጉዳዩን በተመለከተ ነው። ለምን እንደዛ የሚባሉት? በዛ ላይ ደግሞ ረዥም ሰዓት እየወሰዱ ነው አቤላ እና ብዙ ሰው ስላለ ትን ያጠራጠር ቢሆን ጊዜ እንጨርስና ወደ ቀጣይ ሩት ናት። አይ ቲንክ ቀጥሉ። ሰላም አቤላ፣ አመሰግናለሁ። ፍርዬ ቲንክ እሺ ሩት መቀጠል ትችያለሽ አንቺን ሀሳብ። እሺ ቴንክ ዩ። እሰማለሁ። ኔትወርክ በጣም እያስቸገረኝ ነው፣ ግን ሀሳቤን ለመናገር እሰማለሁ። ይሰማል። እሺ በመጀመሪያ በጣም ነው የምናመሰግነው አቤል ፍሬዘርን ስላመጣ። ቴክስት አድርጌለት አልሰማኝም ነበር፣ አላየውም ነበር። በጣም ጀግና ነህ፣ እግዚአብሔር ይባርክ ማለት እፈልጋለሁ። የእውነት ብዙዎች ያልደፈሩትን ወንድ ነኝ ባዮች የማይሞክሩትን እንቃወማለን ብለው ግን በድርጊት የማያሳዩንን ነገር አንተ የእውነትም አድርገኸው ስላሳየህን እናመሰግናለን። የእውነት እንደዚህ አይነት ድፍረት የላቸውም፣ ለዚህ ነው የሚቃወሙ በነገራችን ላይ እና ይሄን ነገር ሳልናገር ማለፍ አልፈልግም እና በጣም አዝናለሁ እንደዚህ አይነት ሲቹዌሽን ላይ በመቀመጥ። ትክክለኛው ወንጀል ስለሆነ ስለ ኃጢአት ምናምን አላወራም። ወንጀለኛው ባልተነሳበት ግን አንተ ደግሞ ያለ ቦታ ተቀምጠ እንደዚህ እየተጠየቅ መሆን ራሱ አገራችን ያለችበትን ውድቀት ነው የሚያሳየን። እውነት ለመናገር እኔ በጣም ነው ማዝነው ማለት ምን ያህል ጋይድ እየተደረግን እንዳለ፣ ምን ያህል ወደሚፈልጉት ነገር እየመሩን እንዳለ በቃ ራሳችሁን ይዩበት። የእውነቴ ነው ማፈር አለብን በዚህ ራሱ ማለት ያለፈ አልፎ እያደረገ ያለው ነገር ከማመስገን
አልፈን ልጁን ደግሞ ተጠያቂ እያደረግነው ነው በዚህ ነገር እና በጣም አፍራለሁ። እውነት እንደ ሀገር በጣም አፍራለሁ። ብዙዎቻችሁ እንቃወማለን ትላላችሁ እንጂ እውነት ለመናገር ፍሬዘር የምትቃወሙ በጠቅላላ ለዚህ ነገር ተባባሪ ናችሁ፣ የአጋንንት መሳሪያ ናችሁ ብዬ ነው ማስበው። ምክንያቱም እዚህ ሲስተም ውስጥ በሆነ መንገድ እያዋጣችሁ ነው ብዬ ስለማስብ ማለት ነው እና በጣም ነው በቃ ይሄንን ለመናገር አንድ ጥያቄ ነው ያለኝ፣ እሱን እናገራለሁ። ግን እንደ ሀገር በጣም ምን አይነት ውድቀት ውስጥ እንዳለን የምናይበት በጣም ብዙዎች ሊያመልጡበት የሚገባ ማስተዋል የነበረባቸው ነገር ግን በቃ እንደምታዩት ነው። እኔ አይዶን ነው እራሳችሁን ደግሞ አትፍረጂ እፈርዳለሁ። ባይዘው የምፈርደው ለምንድን ነው? ሌባን ሌባ አላለውን ተዉት፣ ይቀር አላችሁት እኮ ትክክለኛ ወንጀሉን ያመነ ስህተቱን ያመነ መተው ያልተከራከረን። ግን ይሄ ሰውዬ በተቻለው መጠን ማለት እንደውም አስተዋይነቱን ነው እዚህ ጋር የምናየው። ባይዘው ኢሞሽናል ሆኖ አለማስደብደቡ ራሱ በዛ መሀል በጣም ማለት ሊበረታታ እኮ የሚገባ ነው። እኔ ያው ጌታ ምስክሬ በጣም ነው ያፈርኩት። የናዝሬት ልጆች ይህን ልጅ በጣም ፕሮቴክት ልታረጉት ይገባል። እኔ በዚህ ነገር ታምቻ ያውቃለሁ። ባይዘው ለዝቢያንሽ ተብዬ አውቃለሁኝ ባልሆንኩበት በታየሁበት ብቻ ማለት ነው። እና ይህንን ነገር አልደለሁም ብዬ ተቃውሞ ቪዲዮ ስሰራ ግን እነሱ ራሳቸው ሊያስጠቁኝ የኛ ወገን ናት እያሉ ሲሉ ነበር። በተመሳሳይ ይኸው ፍሬዘር ጋር መጥተው ኮሜንት እያደረጉ ነው ማለት ይሄን ያህል ታወራችኋል፣ ይሄን ያህል ነው ለአሰራር ተላልፋችሁ ነው የምትሰጡት። የእውነቴን ነው። በጣም ነው የሚገርመኝ። ያሰመሩላችሁን ሩቅ ይመስላችኋል አይደል? እጃችን ላይ ነው ያለው። በየኮሜንቱ ተናገሩ ብትባሉ በየኮሜንታችሁ እንደዚህ አይነት ሜሴጆችን ታስተላልፋላችሁ። እንደምትጸየፉት አይደለም አክሽናችሁ። የሆነ ነገር ቫይራል እስኪወጣ ስለጠበቃችሁ ነው እንጂ ብዙዎቻችን በሜሴጅ የምናስተናግደውን ነገር ነው ባይዘዌ ይሄ ልጅ አስተናግዶ ያጋለጠው በነገራችን ላይ። ስለዚህ እኔ በጣም እንትን ላበረታታ እፈልጋለሁ። ምናልባት ደግሞ አንተ ካለህበት ስህተትም እንድትመልስ እግዚአብሔር መንገዱ ይሆናል። ስህተት ስል ይሄ ፐርሰናል ከእግዚአብሔር ጋር ባለ ሪሌሽንሽፕ ነህ ማለት አይደለም። እንዳልሆንክ በጣም እርግጠኛ ነኝ። ምክንያቱም እኔ ስለማውቃቸው ማለት ነው። አይደለህም የሆነው ሰውዬ ተናግሯል። በጣም ግልጽ ነው። በነገራችን ላይ በግልጽ ነው የታየው። ማለት ናዝሬት ድረስ መጥቷል። ምንም ማስረጃ አያስፈልግም። ማስረጃ ራሱ እኮ እጃችሁ ላይ እሱ ራሱ በቂ ነው። ዲሌት ማድረጉ በቂ ነው የፌስቡክ እንትኑ። ግን ይሄ በእርግጠኝነት አንዱ መሳሪያ ነው። በቃ ይሄ የነሱ ነው እና በዚህ ነገር ውስጥ እሱን ፍሬዘርን የምትቃወሙ ሁሉ በሆነ መንገድ ለትውልድ አስተዋጽኦ እያደረጋችሁ እንደሆነ እወቁ። ውሸታችሁን ነው ይሄ ነገር ማለት አናቅም እኮ ስንት ወንድ ህፃናት እንደተደፈሩ። በነገራችን ላይ እግዚአብሔር ሊያጋልጠው ምክንያትን ስለፈለገ ነው። እና እኔ ግብረ ሰዶማዊ በጣም እቃወማለሁ። የደቦ ፍርድንም እንትን አልልም። ልጁንም ደግሞ ፖሊስ ምናምን የምትሉት በማስረጃ ያልተረጋገጠ ነገር ምንድን ነው ፖሊስ ይዞ መሄደው? ምን አይነት እንትን ነው ትምህርት ነው የተማራችሁት? ፖሊስ ከመሬት ተነስቶ ተከትሎ ይሄዳል እንዴ? በማስረጃ እንኳን ማለት እንዴት እንደምታስቡ በጣም ስለሚገርመኝ ነው። በማስረጃ እንኳን እንትን ተብሎ እኮ ነው ተመርምሮ እኮ ነው ፖሊስ በመጥሪያ እኮ ነው የሚሄደው። እንዴት ነው የምታስቡት? ኢቭን ምክንያት ብላችሁ ጥያቄ የምትጠይቁበት ነገር ራሱ ሚዛናዊ አይደላችሁም። በቃ ዩቲዩቡ ኮንቴንት ነው። ሁልሽም በጓዳው ክርስቲያን ነኝ ባይ፣ አገልጋይ ነኝ ባይ፣ ቄስ ነኝ ባይ በየጓዳው የፖርን እናንትን ብለሽ ተደብቀሽ አይደል እንደ የምታየው። እሱ ለምን በግልጽ ባለትዳሮችን ረዳ ምን ረዳ ብለ እንደንትን ልትዋሺ መተሽ እዚህ ጋር እሱን ጀጅ ታደርጊያለሽ ማለት በጣም ነው የሚያሳፍረው። እውነት የምሬን ነው። በጣም ነው ማዝ ነው። የእውነቴን ነው። እዚህ አይነት ፖዚሽን ላይ በመቀመጥ እግዚአብሔር ደግሞ እንደሚጠብቅህ አምናለሁ። ካለህበት ነገር ደግሞ እግዚአብሔር ያውጣ። እግዚአብሔር የወንጀለኛነት ስሜትና ተጠርጣሪነት እሱ ላይ እያሳያችሁ አይደለም። ለህዝቡ የምጠይቀው ጥያቄ ነው። ወንድና ሴት ላይ ሲሆን ይለያያል ወይ የሚለውን። በሶስተኛ ለፍሬዘር የምጠይቀው ጥያቄ ደግሞ ምናልባት እኔ ጥያቄ የፈጠረብኝ የነበረው አንድ ነገር ነው። ዶናት ምን እንደሆነ እንዴት አወቀ የሚለውን ኮንቨርሴሽናችሁ ላይ እሱን ብትነግረኝ ደስ ይለኛል። ሌላም ሰው ሲለ የሰማሁትን
አመሰግናለሁ። ቴንክ ዩ። ኦኬ እሺ ሩት በርገር ነው ያለው። በርገር እኔ አላውቅም እውነት ለመናገር በመካከል ያው ኮንቨርሴሽናችንን ከመጠበቅ አንጻር ነው። እኔም በርገር ልክላለሁ ሲለኝ ያው ምንድን ነው ያሰብኩት ሊሆን የሚችለው ያው እያወራን ያለ ነው ስለ ሴክሹዋል ነገር ስለሆነ በቃ ያው የተለመደውን ይሄ የገማ ነገር ሊልክልኝ እንደሆነ ጠርጥሬያለሁ። ገባሽ አይደለ? በርገር ሲለኝ መቼም እንትን አይልክልኝም። የሚበላውን በርገር እንደማይልክልኝ ግልጽ ነው። እያወራን ያለነው ነገር ምን ሊያደርጉ እንደሚችሉ ሴሰኞች እንደሆኑ አውቃለሁ፣ እንደሚላላኩ አውቃለሁ። ሶ ይሄን እኮ ለማወቅ እኮ እንትን ማለት አይደል። ሶ ችግር የለም ኦኬ ምናምን ምን ሊልክልኝ እኔ እኮ ደንግጫለሁ። እስከፍቶ እኮ ማለት ቂጡን እኮ ነው ይላክልኝ። ደንግጫለሁ ከምታስቡት በላይ። እኔ ይሄን አልመሰለኝ፣ እንደውም የኔ መሰለኝ ሌላ ነገር በቃ ይሄ ከታች ብልቱ ምናምን ይልክ ነበር ይመስለኝ። እንደዚህም አልመሰለኝ ነበር። ግን በቃ ኮንቨርሴሽናችን እንዳይረበሽ በቻልኩት አቅም ነጥብ እንዳይጥልብኝ ማለት ጠርጥሮኝ እንዳይተወኝ ብዬ ነበር። ችግር የለም ብዬ አንድም ነው በነገራችን ላይ ከ5 ከ6 ከ7 በላይ ነው የጠየቀኝ። ላክልኝ ብለኝ ሰርፕራይዝ ነው ናና ይሻላል ተገናኝተን ይሻላል የምለው ያ ነገር በቃ ውስጤ ነበረ ማለት ነው። ስለዚህ በርገር ሲል እኔ አላውቅም በቃ እልክልሃለሁ ካለኝ እሺ ላክልኝ እንደሚያቅሰው እሱ ነው። የሚገርምሽ እንዴ እቃ ገዝተሃል ሁሉ ብሎኛል። እኔ እስካሁን ራሱ አልተመለሰልኝም። እሱ ምንድነው እቃ ምን እቃ ገዝተሃል? ምን አዎ ገዝቻለሁ። ምንድነው ግን እቃ? እኔ ምናልባት የምታውቁ ሰዎች ካላችሁ ብዙ ብታብራሩልኝ ደስ ይለኛል። እና ያው አውቄ ሳይሆን ጀስት ኮንቨርሴሽናችንን ከማስቀጠል አንጻር ነው እሺ እያልኩኝ ሲቀበል የነበረው እና ይሄ ኖሩት። እሺ ጃልሴና መቀጠል ትችላለሽ። አይ ቲንክ በእንትኑ በተርታ ነው እየሄድን ያለ ነው። ከዛ ተኬ ተቀጥላለ። ቴንክ ዩ ሩት እናመሰግናለን ስለገባሽ። በነገራችን ላይ በዚሁ ፍሬዘር መጥቶ ራሱን ነገሩ ወደ እሱ ባክፋየር ስላደረገ ካሰበው ነገር ውጭ እንደሆነ ስላሰበ አንተ ቤት መጥቼ ራሴን ማጽዳት ለሰው ራሴን ማብራራት ፈልጋለሁ ስላለ ነው ይህ ፕሮግራም የተካሄደው። በየኮመንቱ የራሳችሁን ግንዛቤ የሰጣችሁ ሰዎች አላችሁ። ለምን ያንን አሰባችሁ አይደለም ምለው፣ ግን ባለቤቱ የሚናገረው ነገር ሰምታችሁ አመዛዝናችሁ ነገሩ እንድትቀበሉ ያክል ነው ይሄ ነገር እየተደረገ ያለው። ጃልሴና መቀጠል ትችያለሽ። ጉንፋን ስለያዘኝ ነው ይቅርታ አድርጉልኝ። እሺ አቡ አመሰግናለሁ። ፍሬዘር ስላገኘው ደስ ብሎኛል። በመጀመሪያ አፕሪሼት አድርጋለሁ ያደረከው ነገር በጣም እናመሰግናል። ይሄ ለትውልድ የተቀመጠ በሽታ በማጋለጥ ብዙ ያልደፈሩ ሰዎች አሉ እንዳለች ሩት ብዙ ተናግራለች። እሷን ሀሳብ እደግፋለሁ። ግን አንዳንድ ሰዎች በውስጥ የጻፉልኝ ጥያቄ ስላለ እሱን ጥያቄ ጠይቅ። የቴክስት ማስረጃዎች አሉ ከቪዲዮ በፊት አይደል? ያንን የቴክስት ማስረጃ ይዘክ ለምንድነው የህግ አካል ሲቪል ለብሶ አብሮህ እንዲሆን ያላደረከው? በዛ አቅጣጫ ብትሄዱ ቢያንስ ነገሩ ለእናንተም ቀለል ብሎ ያንንም ሰው ማጋለጥ ይቻል ነበረ የሚል ነው። የህግ አካል ለምን ከእናንተ ጋር አልነበረም? ሌላኛው ጥያቄ ደግሞ ቦታ መራረጣችሁ ትክክል አይደል? ለምንድን ነው እንደዛ አይነት ቦታ የመረጣችሁት? ሰወር ያለ ቦታ ላይ እንደተባለው ትንሽ ጊዜ ወስዳችሁ የሆነች ቤት ውስጥም ቢሆን ለማወጣጣት ለመሞከር አልቻላችሁም እንደዛ እና ይሄንን ከመለስክልኝ አመሰግናለሁ። ግን በመጨረሻም ሩት ያለችውን ነገር በጣም ነው የምደግፈው። ኮንተንትህ የዩቲዩብ ኮንተንትህ ብዙ ሰው እየሰማው ነው፣ ብዙ ሰው እየተጠቀመበት ነው። ማንም ምንም ቢል እየተጠቀመበት ነው የሚሰማው። ስለዚህ ምንም እንድትሸማቀቅ ምናምን አትሸማቀቅ። ስራውን ወደውት የሚሰሙት አሉ፣ ያልተመቻቸው ገብተው አዩ። ሰብስክራይብ አድርገው የሚያዩ ደግሞ የሚጠቀሙበት ሰዎች ስላሉ ቀጥል፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ራስን ጠብቅ። ከዛ ነገር ስታጋልጥ ብዙ ነገሮች ይደርሱብሃል፣ ብዙ ችግሮች ሊመጣብህ ይችላል። ራስን ጠብቅ፣ ተባረክ። የናዝሬት ልጆች፣ የአዳማ ልጆች እንግዲህ እንደዚህ አይነት ጀግና በመካከላችሁ ስላለ ልጠብቁት፣ የህግ ከለላም ሊደረግለት ይገባል። ያኛው እስካሁን ምንም መረጃ አልተናገረም፣ እነኝም አይደለውም አላለም። ግን
ይህንን ወንድማችሁን ልጠብቁ ይገባል። ፍሬዘር ተባረክ፣ ጸጋ ይብዛልህ፣ በርታ። መንፈሳዊ ነገርህ ላይ ደግሞ የበለጠ ስራበት። ተባረክ። ጥያቄ አመሰግናለሁ። ለጠየቅሽው ጥያቄ መጀመሪያም ተናግሬው ነበር። የአካሄድ ስህተት አለ። ያም የአካሄድ ስህተት አንደኛ የእውቀት ማነስ ነው። እንዴት አድርገን ወንጀለኛን ማጋለጥ እንዳለብን ያው ወጣቶች ነን፣ ስሜታዊ ነን። በዛ ሰዓት ላይ ሲመጣ የነበረው ነገር ፈጽሞ ማንቀበለው ነገር ስለነበረ በቃ የታየን እኛስ እውነት ልንገራችሁ አይደለ ከቤቴ ስወጣ በቃ እገለዋለሁ ብዬ ነው አስቤ የወጣሁት። በፍጹም አይምሮ የማይቀበቀ አይታችሁ ከሆነ አንከባልዬ እለቃለሁ ብዬ ነበር ሳስብ ነበር። ነገር ግን ቪዲዮ ላይ ስትመለከቱ ደግሞ ተዉት፣ አትንኩት፣ አትምተው እያልኩኝ ስል ነበር። ለምን የሆነ ሰዓት ወደ አይምሮ ስመለስ ይሄ ልጅ አንድ ነገር ጦስ ቢሆንብን እዛ ጋር እኔ ቁም ነገርም ነገሮች ደውለው ለምን አልገደላችሁትም፣ ለምን አልሰበራችሁትም ሁሉ ያሉናል። ነገር ግን እኛ እዛ ጋር ስሜታዊ ሆነን በምናደርገው ነገር ይሄ ልጅ ነገር ላይ አንድ ነገር ቢሆን እሱ ባጠፋው ጥፋት ይጠየቃል። እኛም ደግሞ እዚህ ጋር ልጁን አንድ ነገር አድርገ ነው ቢሆን ተጠያቂ ነው የምንሆነው። የአካሄድ ስህተት አለብን። ሁለተኛ ነገር ደግሞ ለፖሊስ ለምን አላስገባችሁትም ላልሽው ልናስገባው ነበር። ቪዲዮ ሰርቼ ነበር። ሀሳባችን የነበረው የፈረሰ ፎቅ ነበርና ቆርቆሮ ብቻ ነው እዛ ውስጥ ላስገባው ልዞር ስል ነው የሰፈሬ ሰው ያየኝ እና ሲጠራኝ በቃ እዛ ጋር ነቅቶ ነው ተይዞ አደባባይ ላይ እንዲያ ነገር የተፈጠረው እንጂ እኛም ሀሳባችን የነበረው አስገብተን ቀጥቅጠንም ቢሆን ስልኩን ተቀብለ ነው መረጃውን ከውስጡ አውጥተን ልናሰራጭ ነበር ሀሳባችን። ከዛ እዛው ቪዲዮ ላይ ታችሁ ከሆነ ስልክ በእጅ ይዤ ነው እኔ እናንተ ያልጨረስነው ነገር አለ ስልክ ይዣለሁ። በዚህኛው እየቀረስኩ ነው፣ በዚህኛው ደግሞ ይዣለሁ። የዚህ ሰዓት ላይ የእሱን ስልክ ያገኘው ስለመሰለኝ ነበር በቃ ተውት ያልኩት መረጃ እንዳገኘው ስለተሰማኝ ነው። ለምን ሙሉ መረጃ ይዤ ለህግ አቀርባለሁ ብዬ ስላሰብኩ። ነገር ግን እሱ ቀድሞ ማታ ላይ በማይሆን ነገር ፌስቡክ ላይ ሲፖስት በቃ የዚህ ሰዓት አልቻልኩኝም፣ ማጋለጥ ነበረብኝ። ለህዝብ ለቀኩት እንጂ ለፖሊስ እዚሁ አሳውቄ ማስያዝ እችላለሁ። ለምን ፖሊስ እዛ አልመጣም ላልሽው ይሄ የኛ ድክመት ነው፣ ምንም ጥያቄ የለውም። በቃ ስሜታዊ ነን። እሱን መምታት፣ መቅጣት፣ መግረፍ የሆነ ነገር ማድረግ ነበር መስሎ የታየን። ደግሞ ዛቻችንም አይታችኋል። ዛሬ ዱላ ሁሉ እኮ ይዘን ነበር ስንስት የነበረው። ይሄ በራሱ እኮ ፈጽሞ እንደምጠላ እኮ ያሳያል። አያሳይም? ዱላ ይዞ መጠበቅ፣ ፐብሊክ ላይ ሆኜ ራሴን አደጋ ላይ አጋልጬ እንደዚህ አድርጌ ማቅረቤ በራሱ እኮ ሰዎች እንዴት ተመልክተውኝ አንተ ራሱ ጌነህ ሊሉኝ እንደቻሉ አላውቅም። ብቻ በምን አይነት መነጽር እንደተመለከቱት። ሆኖም ቀረቅን አሁንም ለምትጠይቁት ጥያቄ እኔ የምትፈልጉትን መልስ ለመመለስ ያው ዝግጁ ነኝ። ጃልሴና ከዚህ አንጻር ነው ስህተት አለ። አቡ አንድ ጥያቄ ጨምርና ቀላል ጥያቄ ነው። አሁን አንተ እሱን ለማጥመድ ነው የተጠቀምኩት ብሎ የሚያወራ ሰው አለ? አዎ ብያለሁ። ኦኬ አንተ እሱን ለማጥመድ የተጠቀምክበት መንገድ ነው እና እሱ ደግሞ ተመሳሳይ ነገር እሱን ለማጥመድ ነው የተጠቀምኩት የሚል ምላሽ ቢሰጥ ምላሽ አለህ ለእሱ ማስረጃ? አዎ አለኝ፣ ምላሽ አለኝ። ቪዲዮ ሰርቻለሁ፣ ግን እዚሁ ጋር ልንገራችሁ። ከሶፎንያስ ጋር የስልክ ልውውጥ ያደረግነው ዲሴምበር 6 ነው። ዲሴምበር 6 ማለት አሁን ያለነው ዛሬ ዲሴምበር 10 ነው። የዛኑ ቀን ለሶፎንያስ 5 ሰዓት ከምናምን ላይ ደውሎልኛል። ጋር ልክ ከሱ ጋር የሚያስተጋባ ድምፅ አለ። ከሱ ጋር አውርቼ እንደዘጋውኝ እንደጨረስኩኝ ወዲያው ለወንድሜ ደውዬ ምን እንዳደረግኩኝ የተናገርኩትን ቪዲዮ ሰርቻለሁ። ምንድነው ያልኩትኝ በአጭር ቋንቋ እንደዚህ የሚባል ሰው ከአዲስ አበባ ታዋቂ የሚባል ሰው እየመጣ ነው እና እሱ የሚያውቀው እኔም እንደሱ በአይነት ባህሪ ያለኝ ይሄ ተመሳሳይ ጾታ ፍላጎት ያለኝ ሰው መስዬ አውርቼዋለሁ። ነገር ግን ወጥመድ ነው፣ እዚህ ሲመጣ ይዘን እንቀጠቅጧለን ያልኳቸው በግልጽ አማርኛ። እና እሱ የድምፅ ማስረጃ ከፈለጋችሁ ያው ቅድም ለቅቅ ያለው እንደዚህ አይነት ጥያቄዎች ስለበዙብኝ ለአቤል አቡናም ነግሬዋለሁ። ዩቲዩብ ላይ ጭኛለኝ፣ ገብታችሁ ማየት ትችላላችሁ። ያው እዚህም ጋር በግልጽ የተናገርኩ ነው። ከነሰዓቱ ከነቀኑ ያወሯቸውን ሰዎች የደወልኩላቸውን ኢቭን እሱ ጋር ከደወልኩኝ በኋላ በስንት ሰዓት በስንት ደቂቃ ልዩነት ወንድሞቼ ጋር እንደደወልኩኝ የሚያሳይ የድምፅ ማስረጃ ላይ ማለት እንደማልደግፍ እንደዚህ አይነት ነገር እሱን ለማጥመጃ ብቻ የተጠቀምኩበት እንደሆነ ወንድሞቼም የሰጡኝ ምላሽ አለ። ኧረ ይምጣ ችግር የለም ብለው የመሰከሩበት ፓርት ስላለ ይህን ማየት የሚፈልግ ሰው ዩቲዩብ ላይ ገብቶ አሁን የመጀመሪያ የተለቀቀውን ቪዲዮ ገብቶ ማየት ይችላል። ይሄ ነው ምላሽ። ተባረኩ። አመሰግናለሁ አቤላ። ቴንክ ዩ። የሚችለው እንደምታውቁት 7 ሰው ብቻ ነው ገስት፣ ከሱ ውጪ ሌላ ሰው መቀበል የሚችለው 7 ሰው አለኝ። ተኬ አሳጠሩት። የምትገቡ ሰዎች አጠር አድርጉት፣ ሰው እንዳይሰለቸውና እንዳይሄድ። ተኬ ጥያቄን አቅርብ፣ ከዛ በኋላ እያሳጠርን እንሄዳለን። ጋሹ በሰው በወጣ ቁጥር ራንደምሊ ሰዎች ያስገባሉ ከታች። የቸኮላችሁ ሰዎች ጥያቄ
ወሳኝ ጥያቄ ነው ያለኝ የምትሉኝ ሰዎች ኮመንት ላይ አሳውቁኝ። ቀጥል አባ ቀጥል ብራዘር። እሺ አመሰግናለሁኝ። ቹኒ ይመስለኛል እንትን ሚዩት ስላላደረገ የሚያስተጋባው። ጩኒ የለም መሰለኝ። ሚዩት አድርጊው። ሚዩት በቃ ችግር የለውም አስወጣታለሁ። ቀጥል። እሺ አመሰግናለሁ። በመጀመሪያ ቤሎ አንተም ይህን እድል ስላመቻቸ እግዚአብሔር ያክብርህ። በጣም አንድ የገረመኝ ነገር እኔ ፍሬዘር በጣም ላከብርህም ላደንቅህም ነው የምፈልገው። እኔ እስከገባኝ ድረስ ነፍስህን አስይዘህ ነው ይህን ነገር ላይ ያደረግከውና ማለት ይሄ ቀላል እንትን አይደለም በነገራችን ላይ። ምክንያቱም እንዲህ አይነት ነገሮችን የሚሰሩ ሰዎች አካውንታቸው አንድ ቀን ውሎ አያድርም፣ ህብረታቸው በጣም ይለያል ለማጥፋት። ሰዎቹም ሰላም አጥተው ነው የሚኖሩትና ይህንን ነገር አይ ቲንክ ሚዲያው ላይ ስላለ ከዚህ በፊት ሳታውቀው አትቀርም ብዬ አምናለሁ። እና በዚህ ልክ ደግሞ አንተ ነፍስህን አስይዘህ ይህን ነገር ስላደረግክ እኔ እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። አቤላ አንድ ነገር በደንብ እንድትይዝ ነው የፈለግኩት። ሙልጌታ የሚባለው ልጅ ቅድም ገብቶ ሲጠይቅ የተናገራቸው ቃሎች በጣም ፓወርፉል ናቸው እና እነዛም በደንብ ልታስብበት ይገባል። ማለት ሶፎንያስ ማለት ጋዜጠኛ ነው። ቋንቋ ነው የተማረው፣ ያውቀዋል ቋንቋ ምን እንደሆነ፣ አማርኛ ቋንቋን የት ቦታ እንደሚነገር፣ በምን ወይ እንደሚነገር፣ እንዴት እንደሚገለጽ። እኔ የእግረኛውን ሚዲያ በደንብ አላየሁትም ነበር። የተቆረጠ ቪዲዮ ወጥቶ ግን አንድ ነገር ሳይ በጣም የገረመኝ ነገር ይሄ የቤት እመቤት ነኝ ቆንጆ ነኝ ምናምን የምትለው ነገር ምናምን ካለው በኋላ መጨረሻ ላይ አንድ ጥያቄ ጠይቆታል። ይሄን ነገር በመናገር ይሄ ሁሉ ዝግ በመነሳቱ አልተጸጸትክበትም ወይ? እንዲህ አይነት የሚዲያ ሰው ሆኜ ይሄ ነገር መነሳቱ ጥሩ አይደለም አላልክም? በጭራሽ ነው ያለው። እንዲያውም ተዝናናውበት ነው ያለው። እና እንዲህ አይነት ከሆነ አንድ ሚዲያ ላይ ካለ ሰው አልተጸጸትኩበትም እንደዛ መባሌ እኔ ተዝናናውበት ኮመንት እያየው እንጂ ብሎ ማሰብ ከጀመረ ከሱ ልጅ ምንድን ነው ሰው የሚማረው? የመጀመሪያው ነገር። ሁለተኛው እኔ ሰው በጣም እየገረመኝ ነው። ካላየን የምትሉት መርፌና ክር ሆኖ ሰው ማየት ነው እንዴ ናፈቃችሁ? እኔ አስተሳሰባችሁ አንዳንዶቻችሁ በጣም ነው የሚገርመኝ። ድርጊቱን ማውገዝ ነው የሚቀድመው ወይስ ባላየነው ነገር እንዲያንልም ምናምን? ምን አይነት ህሊና ነው ያላችሁ? እንዴ እንደ ሰው እንቁም እንጂ እንደ ሃይማኖተኛ ሰው ምናምን መሆኑ ችግር የለውም፣ ግን እንደ ሰብአዊነት እንደ ሰው እንደዛ ሆናችሁ ስታስቡ ምን አይነት ነገሮችን ነው የምታስቡት? እኔ አቤሌውል ቪዲዮውን በደንብ ተከታትያለሁ። የልጁን አጋጣሚ በሙያም ግራፊክ ዲዛይነር ነኝ፣ ኤዲተርም ነኝ። ኤዲት የሚደረግ ነገርና የማይደረግም በደንብ ለይቼ አውቃለሁ። ድንግልን ኤዲት ያልተደረገ ቪዲዮ ነው የልጁ ራሱ የለቀቀው ማለት ነው። ፍሬዘር ከቤቱ ተነስቶ ሶፎንያስ አዳማ እስከሚደርስ ድረስ እኔ እንኳን የማስታውሳቸው ከረሳ ያስታውሰኛል 4 የስልክ ጥሪዎችን አስታውሳለሁ አሁን በቃል እንኳን። አንደኛው ከቤት ልወጣ ነው ያለበት፣ ሁለተኛው ቃሊቲ ነኝ ታክሲ እያስኩን አሁን ልወጣ ነው ያለበት፣ ሶስተኛው መንገድ ላይ ነኝ ብሎ ቶሎና እንጂ ሲለው እኔ አልነዳው ያለበት፣ አራተኛው ባንኩ ጋር ነኝ ያለሁት ኤቲኤም እያወጡ ነው የት ነው ያለበት። ምንድን ነው የምትፈልጉት? ጤነኛ ናችሁ ህዝቤ? ከዚህ በላይ ምን አይነት ማስረጃ ነው እንዲቀርብላችሁ የምትፈልጉት? ከአዲስ አበባ እስከ አዳማ ድረስ እኮ የልጅ ስልክ እያወራው ነው የመጣው ነው ወይንስ ይሄን 1 ሰዓት ሙሉ ከቤቱ ተነስቶ አዳማ እስከሚገባ ድረስ ሳይቆራረጥ እየቆረጠ? አንደኛው በጣም የገረመኝ ለምንድን ነው ከወረደበት ከመናኸሪያ ጀምሮ እየቀረጽከው ያልመጣኸዋል? ማለት አስተሳሰባችሁ እንደ ሰውኛ አድርጉት እንጂ ሰው እንዲሸት። ሰአሊ ለነ ቅድስት እኔ በጣም ስለገረመኝ ነው ይህንን አይነት ነገር። ሌላው ይሄ አሁን ምንድነው በጣም ገርሞኝ ነው። ቅድም አውርቼ ቢሆን በጣም ደስ ይለኝ ነበረ። ከባህል ውጭ ነው የምትሰራው ኮንተንት ምናምን። መንግስት በሚኒስትሪ ሚዲያው ላይ ስለ ኮንዶም ይናገራል። ኮንዶም የኢትዮጵያ ባህል ነው እንዴ? ከኤችአይቪ ኤድስ ራሳችን እንድንጠብቅበትና መከላከል እንድንችል ነው እንጂ ኮንዶም ባህል ሆኖ ነው በሚዲያ የሚተዋወቀው? እንዲህ ይህን ተጠቀሙ እየተባለ ማስታወቂያ የሚሰራልን? አንዳንዴ የምናስበውን የምናወራውን የምናረገውን ነገር ብዙ ነገሮቻችንን የሆኑ ሰፋ አድርጎ ለማየት መሄድ። ሌላው ልጁ ሲናገር የሚያዳምጡ አይመስለኝም። አንደኛው ስክሪንሹት ሳደርግ የነበረው ወዲያው ነው ዲሌት የሚያደርገው ሜሴጆቹን። ስለዛ መያዝ ስለማልችል ቀጥታ እኔ እንኳን ይሄን አይደለም ኖርማል ወሬ እንኳን ሴቶች ግን ወንድ እያወራ እንኳን አንዳንዴ ወዲያው አይደል እንደ ክሊር ስቶሪ የምናደርጋቸው እንኳን አይደለም እንዲህ አይነት አጸያፊ ነገሮችን። ልጁ እኮ ሚዲያ ላይ የሚሰራ ልጅ ነው እኮ ራሱ ጋዜጠኛ ነው እኮ ከተማም ላይ ነው ያለው እኮ። ነገ በሆነ መንገድ ቢወጣብኝ ብሎም ሊያስብም ይችላል። ስለዛ የሚያወራውን ነገር ቶሎ ክሊር ማድረግ አለበት፣ ያደርጋል። ሶዛት ያ ለዛ ነው። ሌላው እኔ ትላንትና ያነበብኩት አለኝ አቤል ልጁ የፌስቡክ ላይ ያጠፋው የአዳማ ከተማ አስተዳደር ኦር ፖሊስ
የከተማዋን ስም ስላጠፋ ወደ ክስ እንሄዳለን የሚል ነገር ስላቀረበ ነው ኢሚዲየትሊ ያጠፋው ልጁ። ቴሌግራም ይሄ ዝም ብሎ አይደለም ያጠፋው። ዝም ብሎ አጥፍቶት ቢሆን ኖርማል ሊመስል ይችል ነበር። ያ አዳማ ፖሊስ ኦር አዳማ ከተማ አስተዳደር ብቻ በህግ ደረጃ ላይ ያሉ አዳማ ውስጥ ያሉ አካሎች የከተማዋን ስም ስላበላሽና ስም ስላጠፋ እኛ ወደ ክስ እንሄዳለን የሚል ነገር ስላቀረቡ ኢሚዲየትሊ ያጠፋው ልጁ። ዝም ብሎ እንዴት ያጠፋል በዚህ ደረጃ ላይ? እሱን ተውት። ይሄን ነገር አደባባይ ላይ ካወጣ በኋላ አሁን ፊት ለፊታችሁ ቀርቦ በቪዲዮ እየታየ ፊቱን ሳይደብቅ አደባባይ ላይ ወጥቶ ያዋለው ጠይቁኝ መልስ ልስጣችሁ እያለ በዚህ ደረጃ ላይ ሲመጣ እንዴት አንድ ሰው እንኳን ድርጊቱን አውግዛችሁ ለምን ብላችሁ እንኳን ከጎኑ መቆም አይገባችሁም? ባህል ነው፣ ኢትዮጵያዊንን፣ ሰውንን፣ ሃይማኖት አለን ብላችሁ የምታስቡ ከሆነ ድርጊቱን አውግዙ፣ የመጀመሪያው ነገር። ከዛ በኋላ ላይ ውቀሱ የምትፈልጉትን ነገር። ሌላው እኔ ወደ ህግ አቤል የእውነት ለህሊናችን እንመስክር። እንኳን አይደለም በዚህ በግብረ ሰዶም ደረጃ ላይ ያለ ሌባን ስናገኝኛ እውነት ወደ ህግ እንወስዳለን? 10 ሳንቲም የሰረቀንን ሰው ብናገኝኛ አደባባይ አይደል እንደምንቀጠቅጠው? በወግሮ ነው የሚጨርሱት። ሜክሲኮ ወይም እዚህ በቃ አለቀ። ተዋግሮ ነው እንዴት ነው እኛ ሰፈር ላይ ፖሊስ ጣቢያ በሰላም ይዞት ይሄዳል እንዴ? እሱ አያርግብን። ፍሬዘር እግዚአብሔር ይባርክ፣ እንደው በእግዚአብሔር ይጠብቅ። ባለበት ደረጃ በህይወትም በመንገድም ቀድሞ እግዚአብሔር ይጠብቅህ። እንደዛ ማረግ ተው በቃ ብለህም ወደ አእምሮ ተመልሰህም ያን ማረግህም እግዚአብሔር ይጠብቅህ እንጂ እኛ ብንሆን ሌላ ሰው ያንን አጣና ይዘን ብናገኝ ሬሳው ነው የሚሄደው። ምንም ጭቅጭቅ የለውም በዚህ። እንኳን አይደለም በዚህ በአጸያፊ በሆነ ግም ነገር የተገኘ ይቅርና ሰርቆ ያገኘነው ሰው ቢሆን ምህረት እንደሌለን ያውቁታል። ይሄንን እና ወደ ህግ እንደው ጠቅላላ እንትን ለህሊና ይኖራችሁ ነው የምትመስሉትና የምታወሩትንም የምትኖሩትን አድርጉት። ለህሊናችሁ ታምናችሁ ብቻ ነው። እግዚአብሔር ይጠብቅህ። የአዳማ ልጆች ጀግና ልጅ አላችሁ። ልጃችሁን ጠብቁ፣ ከጎን ሆኑለት። አቤላም ይሄን እድል ስላመቻቸ እግዚአብሔር ያክብርህ። አመሰግናለሁ አባት። ቴንኪው ብራዘር። እኔ አይ ቲንክ የሰራሁትን ቪዲዮ ተመልክታችሁት ከሆነ አንድ 600,000 ሰው ምናምን ያየው አንድ ቪዲዮ አለ። ገና ቪዲዮ ክን እንዳየሁት የሰራሁት እንደውም የሚገባውን ያክል አልቀጣችሁትም ነው ያልኩት። አዛዛታችሁን ሳይ ምናምን የሚገሉት ሁሉ ነበር የመሰለኝ። አይ ቲንክ እግዚአብሔር አያጋጥመኝ እንጂ እንደዚህ አይነት እርኩሰት ውስጥ ያለ ሰው ካገኘው አያጋጥመኝ ብቻ እኔ በቃ ውስጤ በጣም ነገሩን ስለሚጸየፈው አልችልም በቃ። ምክንያቱም በዚህ ነገር ቀልድ የለም በቃ። ህይወትን የሚያበላሽ ነገር ነው። የሰውን ነገ የሚያጨልም ነገር ነው። አመፅ ነው። ህገ መንግስቱ የሚከለክለው ነው። ከቻልን እንደው ቶሎ በቃ እንትን ትዕግስት ኖሮን ምናምን ነገሩን ወደ ህግ ምናምን መውሰድ ከቻልን ደስ የሚል ነገር ነው። እግዚአብሔር እንደው ራስን መግዛት ከሰጠ። እኔ ግን በዚህ ጉዳይ ራሴን ምገዛ አይመስለኝም። ይቅርታ አድርጉልኝ፣ አልችልም። እንደውም በጣም ትተውታል ብዬ ቅድም ሲያወራኝ በስልክ ልጁን ግን ዝም ብላችሁ ትታችሁታል ምናምን ያልኩት በቃ። ለምን በዚህ ጉዳይ ላይ መደራደር ያለብን አይመስለኝም ማናችንም። ቴንኪው ኦኬ። መክሊት ሚውት አድርጊ። ጋሽ ገነሽ ነው ገነሽ ሙሉ ገነሽ አለ? እሺ፣ የለም ገነሽ ወይ ኔትወርክ አይሰራም። እሺ ባባ አንተ ማይክን ክፈት በተራችሁ። እሺ አቤል፣ እንደምን አመሻችሁ? ሰላማችሁ ይብዛ ከላይም ከታችም ያላችሁ። አቤላ፣ በመጀመሪያ ደረጃ በጣም ነው ማከብር። በእውነት መንገድ ያለክ ነገር ላይ ብዙ ጊዜ እከታተላለሁ እና ለእውነት የምታደርገው ነገር እግዚአብሔር እድሜና ጤና ይስጥ ብዬ ያመሰግናለሁ። ሲቀጥል ፍሬዘር ባረገው ነገር እኔ ምንም ማለት እኔ እንጃ። አንዳንድ ያምሮ ያለው ሰው ለምን እንደዚህ አላረክም? ለምን ፖሊስ ጣቢያ አልሄድክም? ለምን ፖሊስ አላመጣም? ማንም ቢሆን አንተም አቤላ ወይ እኔም ብሆን በራስ መንገድ ነው ይህን ነገር የምትወስነው። በራስ አስተሳሰብ በዛ ሰዓት በደረሰ ነገር ላይ ነው የምትወስነው እና ውጭ ሆነ ግን ለምን እንደዚህ አታደርግም ነበረ? ለምን ፖሊስ አጠራም ማለቱ
ከባድ ነው በጣም እና ህሊና ያላለው ሰው ይሄ ነገር እኔ እንጃ ነው በጣም ከህሊና በላይ ነው ይከብዳልና አዳማ መምጣቱ በቂ ነው እኔ አዳማ መምጣቱ በቂ ነው በቃ ግዴታ ፍሬዘር እና ሶፎንያስ የሆነ ነገር ሲያደርጉ ቪዲዮ ሰርቶ ፍሬዘር መልቀቅ የለበትም ሰው ህሊና አለው ህሊናው ያገናዝባል ህሊናው ይፈርዳል ፍሬዘር ምን አይነት ሰው እንደሆነ ህሊናው ያውቃል በቃ ማንም ላይ ጀጅ ማድረግ አይችልም ፈራጅ እግዚአብሔር ነው ግን ይሄ ልጅ መጥቶ ፊት ለፊት ላይ ቁጭ ብሎ ራሱን እያጋለጠ በእንደዚህ አይነት ሁኔታ እንዴ ባለፈው የፍሬዘር እንትን ሲዘጋ የሆነ ሰው ገብቶ ሲጠይቅ አይቼ ነበርና እኔና አንተ እንትናችን አላለቀም ብለዋል እንደዚህ ብለዋል ማን ነው እሱ ማን ጠያቂ ያደርገው ይሄ ገብቶ ጋር ምን ያሰው ይሄ ሰውዬ ምን እንደሚጠይቅ ሁሉ እኔ ግራ ነው የሚገባኝ ለዚህ እንደ ሃይማኖትም እንደ ሀገርም በየትኛውም ሃይማኖት ማይፈቀድ ነገር ስለሆነ ይሄ እሱም ደግሞ ንጹህ ከሆነ ቀርቦ እንዳንተ ፊት ለፊት እንደዚህ ነኝ እኔ ይርኩት ለእንደዚህ አይነት ነገር ነው ላፕቶፕ ክሎዝድ ነው አለ ሰው ያን ነገር መናገር ይችላል ማንም ሰው አንተን ንጹህ አድርጎ እሱን በዳይ የምናደርገው እግዚአብሔር ነው የሚያውቀው ማናችንም ንጹህ አይደለም ማናችንም ማለት ግን በእንደዚህ አይነት ወይ ያን ሁሉ ቮይስ ያን ሁሉ ቴክስት ተይዞ አንተም ያውነ ተብለ መሰደብ እኔ ጤናማ ሰው እንደዚህ ብሎ ያወራል ብዬ አላስብምና እውነቱን ተጋፍጠ እዚህ ደረጃ ደርሰ ይሄን ሁሉ ነገር ስለሄድክ ምንም ልቀቅ እኔ ምንም ስለለቀቅ አይደለም የሆነ ሴት እኮ አለች ቲክቶክ ላይ ስለ ወሲብ የምታወራው በግልጽ የምትናገር ፍቅር ይበልጣል ለዚህ ያ አይደለም አንተ ስለለቀቅ ማንነት ያ ስለሆነ አይደለም ገብቶ ካለ ይሄ ማንኛውም ሰው እንኳን ሰው እንስሳ የሚያደርገውን ነገር ነው ሴክስ ማለት ሰው ግን እንደ ሀገር እንደዚህ ግልጹ ነው ማውራቱ ምኑ እንደ ሀገር ስላልተለመደ ያ ነገር ወደ እንደዚህ ስለሆንክ ነው እንደዚህ ስላረክ ነው ሰውዬው ወደ አንተ የሳበ መጀመሪያም ይሄ ሰውዬ እኮ ሰው በክሏል እኮ አንተም ብቻ አይደለም እያወራ ያለው 7 ዴይ ቀደም አቤላ እንደለቀቀው 7 ዴይ ላይ ነው ያያቸዋለሁ ደጋግሞ ባህር ዳር ድረስ ብሎ እኮ 7 ዴይ ለቋል ባህር ዳር ሰው ላገኝ ልዝናና ይጃለሁ ሰው እዛ ጋር ይበከለው ሰው አለ ማለት ነው አስቡት ይሄ ሰውዬ እንደ ታዋቂነቱ ስንት ቦታ እንደደረሰ ጀጅ እያረኩ አይደለም እኔ ማንም እኔ በጣም ኃጢአተኛ ሰው ሁሉንም ነገር የሚፈርደው የልብና ኩላሊት የሚመረምረው አምላክ አለ እሱም ንጹህ ሰው ከሆነ ይቅረብ ይኸው ኢትዮጵያ ሕዝብ ፊት ለፊት ቀርቦ እኔ እንደዚህ ነኝ ይበል ጸበል ገባው አለ በሃይማኖት ሊሸሸግ ማለት ነው ማንም ሰው ከኃጢአት ይመለሳል ኃጢአተኛ ነን በንስሐ ከኃጢአታችን እንመለሳለን ይህን ነገር እኔ ፖሊስ ይዘህ ለምን አልመጣም ፖሊስ ይዘህ ለምን እንትን አላልክም እኔ እኮ አቤላ ቅድም ያለው ነገር እኔ በራሴ ህይወት ይደረሰኛል ሌባ ያዝንና አቤላ ቀጥቅጦ የኔ ጓደኞች እቃቸው ተዘርፎ ቀጥቅጠው ፖሊስ ጣቢያ ይዞ ሊሄዱ ሲሉ ከልክያቸው ከዛ በሰው ሌሎች ፖሊስ መጥተው ይዞት ሄዱ ልጆቹን የተሰረቁት ተፈቶ የቀጠቀጡት የደበደቡት ታሰሩ ሌባ እኮ ነው እንግዲህ እቃ ተዘርቆ ቴሌቪዥን ንብረት ተሰርቆ ይዘ እጅ ከፍንጅ ይሄን ሰው የሶፎንያስ እንደዚህ አይነት ሰው ነው ብሎ ፍሬዘር ቢያስይዘው ፍሬዘርም ሶፎንያስም ወይ ፍሬዘር ቀድሞ ይገባል ሶፎንያስ ይወጣል ታዋቂ ስለሆነ ለዚህ እግዚአብሔር ይጠብቀ ሁሉም ሰው ሊና ያለው ሰው ይሄን ነገር መቃወም መቻል አለበት የትኛውም ሃይማኖት ስንት በሽተኛ ስንት ሰው ይሄን እየሆነ እንዳለ ምንም እናውቀው ነገር የለም እኔ አንተ መተው የሚሰር ሰው ራሱ ጤናማ ነው ብዬ አላስብም ምን ስላረክ ካለክ ደግሞ እንዳልከው አንተ ልመረመርም ልታይም እያልክ ነው ከዚህ በላይ ምንድን ነው ይፈልገው እውነቱ እኔ ጋር አለ ምስክር አለኝ ይሄን አድርጌያለሁ እያልክ አንተም ያውነ ሚልክ ሆነ በጣም ነው የሚያሳፍረውና አቤላ እግዚአብሔር
ይባርክ ነው የምለው። እኔ ሌላ ምንም የምለው ነገር ሁሌም እከታተላለሁ። በደቦ ፍርድ አላምንም። የደቦን ፍርድ በጣም ነው የምቃወመው። ማለት ሰዎች በግሩፕ መደብ አለባቸው ብዬ አላስብም። ግን ሪያሊቲውን ቅድም ተቄ በደንብ ሌባ እንኳን ደበደብከው ሌባ ነው እሰይ የእጁን አገኘ የሚሉ ኮመንቶች እናያለን። እንደዚህ አይነት ጸያፍ ድርጊት የሚያደርግ ሰው ደግሞ ከሞባይል ስርቆት ባነሰ ትሪት መደረጉን ልክ በጣም ትልቅ በደል ለተደረገበት አይነት ነገር ፕሮሞት የሚያደርጉ ሰዎች አሉ። አንድ የተቃወመ ሉጢ ላሳያችሁ። ይህንን ጉዳይ የደቦ ፍርድ ምናምን ስለ ደቦ ፍርድ ይጠየቃል። እሱ እኮ ከህግ አይበልጥም። ይሄ ሰው መጥቶ በአደባባይ መጥቶ ፍሬዘር እና ሰው ተባባሪዎቹ ደብድበውኛል፣ ሰብአዊ መብቴን ነክተውታል ብሎ ፍርድ ቤት መጥቶ ወይም ፖሊስ ጣቢያ ከከሰሳቸው እነሱን ህግ ይዳኛቸው፣ ይጠይቃቸው። ከህግ አይበልጡ። ይያዛል። ጆሮን ተይዞ ፍርድ ቤት ይቆማል። ለምን ፍርድ ይቆማል? አለን ምናምን ይላሉ። ኮመንት ላይም አሉ ታውቃለህ። ይቀርባል። ስለምን? ስላደረሱት ድብደባ የደበደብነው እንደዚህ ስለሆነ ነው ብለው እነሱ ምክንያት ያቀርባሉ። ለዛ የሚሆን መረጃ መንግስት ይጠይቃቸዋል፣ ፍርድ ቤት ይጠይቃቸዋል። መረጃው ይያዛል። እነሱ ከተጠየቁ እሱን በመደብደብ የሚፈረድባቸው ተፈርዶባቸው ላደረጉት ድርጊት፣ እሱ ግን እንደ በደሉ መጠን እስከ 25 ዓመት ጽኑ እስራት ድረስ የሚያስጠይቅ ወንጀል ስለሆነ በኢትዮጵያ የሰራው በዛ ወንጀል ይጠየቃል። አብዛኞቻችሁ በቃ በጣም ለጽድቅ ምናምን ተሟጋች የምትመስሉ ሰዎች ከኋላችሁ ይህንን ባንዲራ አድርጋችሁ የምትንቀሳቀሱ ሰዎች ናችሁ። ይህን ባንዲራ የተለየ ኮመንት ላይ የሚጽፉ ሰዎች የሚሳተፉ ሰዎች አሉ። አንተም እንደዛው ነህ፣ አንተም እንደዛው ከሆነ እንጠይቀዋለን። የአዳማ ልጅ ነው። በቃ አብሯቸው የሚኖሩ ሰዎች ወንዶች፣ ሴቶች አሉት። እንጠይቀዋለን። የሚያውቁት ሰዎች አሉ። አየህ ማን ነው? ሶፎንያስ የሚታወቅ ሰው እኮ ነው። እሱ ካወጣበት በኋላ ዴይ 7 የሚባለው ዩቲዩብ ላይ በውስጥ በኩል ሰዎች ሌሎች ሰዎችም ሀይ እንዳላቸው ቴሌግራማቸውን አንድ ወንድ ጋር ደውለው ቴሌግራም ለምን ይጠይቃል? የስራ ግንኙነት ከሌለ ቢዝነስ ከሌለ አብረ የሚሄደውን ያክል የሚሄድ ሰው ነገ እንደዚህ ልጅ እንደዚህ ይባላለሁ ብሎ ደንግጦ ትጥቁን ፈርቶ እንዲተው ነው። እኔ 2-3 ሰዎች በዚህ ሰዓት ላይ ስልክ ደውለው የነገሩኝን ነገር ልነግራችሁ ፈልጋለሁ። አዳማ ውስጥ ቅርብ ጊዜ ይህንን ስሙኝ። አዳማ ውስጥ ቅርብ ጊዜ አሁን 15 ቀን ታስሮ በ123,000 ብር የገንዘብ ዋስ የተፈታ ወጣት አለ። የደወለልኝ ሰው ከሀገር ውጭ ያለ ሰው ነው። ማንነቱን ከሳምንት በኋላ ስለሚመጣ ማንነቱን ሚዲያ ላይ ወጥቶ ይገልጥላቸዋል። የ6 ዓመት ወንድ ልጁን የአከራዩ ልጅ የ12ኛ ክፍል ተፈታኝ የሆነ የአከራዩ ልጅ ደፍሮበት ፍርድ ቤት ሄዶ ቀርቦ ለ3 ሳምንት ብቻ ታስሮ ከዛ በኋላ በ123,000 ብር ዋስ ተለቋል። በ123,000 ብር ዋስ ተለቋል። የ6 ዓመት ህፃን እየተደፈረ ነው። በእነዚህ ሰዎች በአስካሪ መጠጥ ማይሆን ነገር ውስጥ እየገቡ ውስጡን እየገዘገዘ እየጨረሰን ያለ ነውር ነው እየተደረገ ያለ። ዝም ካልን ለማጋለጥ የሚሞክሩ ሰዎችን ካሸማቀቅን ነገና ከነገ ወዲያ ገደል ውስጥ ነው የምትገባው አገሪቱ። የሞራል ህግን የጣሰ ጉዳይ ነው። አመፅ ነው። እግዚአብሔር ከሰማይ የእሳት ዲን ያወረደበት ጉዳይ ነው። አንዳንድ አዛኝ አንጓጮች አላችሁ። በጣም አዛኝ ቂቤ አንጓጮች አላችሁ። በጣም የምታዝኑ በቃ ርኅራኄ የላቸው የምትመስሉ ለምስኪን ሴቶች የማይራሩ እዚህ ቲክቶክ ላይ ያሉ ግን በቃ ለእንደዚህ አይነት ሉጤዎች ግን በጣም በቃ ርኅራኄ እንዳላቸው ለሰው ሁሉ እናዝናለን። እኛስ ግለሰቦቹን አይደለም፣ እኔ ግለሰቦቹን አይደለም እንትን ምላችሁ። ድርጊቱ ግን ጸያፍ ነው።
እግዚአብሔር የእሳት ዲን ያፈሰሰበት ነው። በመጽሐፍ ቅዱስ እግዚአብሔር የእሳት ዲን ያፈሰሰበት ነው ማለት ኖርማሊ ዝም ብለን ኮምፕሮማይዝ አድርገን ውይ ምናምን የምንልበት ጉዳይ አይደለም። ሞራል ይገላል፣ ተነሳሽነትን ይገላል። ሰዎች እግዚአብሔር ፊት ያላቸውን ራሱ ኮንፊደንስ ያሳጣል። ነገና ከነገ ወዲያ ሁለት ልጅ ወልዳችሁ ወንድ ልጅ ወልዳችሁ አለን ይላሉ ኮመንት ላይ። እኔ ሞዴሬተር የሆናችሁ ሰዎች እዚህ ውስጥ ያላችሁ ሰዎች ኮመንት ላይ ያሉትን አመፀኛ የፍላግ ምናምን የሚያሳዩትን ሰዎች እየነቃቀላችሁ አውጡልኝ። የዚህን የአመፅን ፍላግ የሚያሳዩትን ሰዎች ማለት አንድ ልጅም እንደዚሁ ደውሎ ነግሮኛል። በጣም እጅግ የተደራጁ ናቸው። ትልልቅ ሰዎች መካከላቸው አሉ። በጣም ኔትወርክድ ናቸው። ቴሌግራም ላይ ግሩፕ አላቸው። ትልልቅ ሰዎች ማጠብቃቸው ሰዎች እዚህ ውስጥ አሉ። አንድ አታክ ያደረጋቸውን ሰው ወይም የሆነ ነገር ያደረጋቸውን ሰው በእጅ አዙር እሱን ማሸማቀቅና ማጥፋት ነው ስራቸው ብሎኛል። ምናልባት ይኸውላችሁ ይህንን ነው የምጠይቃችሁ እኔ ምናልባት ይሄ ልጅ ለዚህ እነሱን ለማጋለጥ የሄደበትን ርቀት በቃ ተሸማቆ ጥግ እንዲይዝ እየተደረገ ከሆነ በዚህ ድርጊት ውስጥ እናንተም የእነዚህ አመፀኞች ተባባሪ የክፋታቸው ቀኝ እጅ ሰጪ ሆናችሁ ማይሆን ነገር እንዳታደርጉ ተጠንቀቁ ነው የምለው። ንጹህ ነው ንጹህ አይደለም እያልኩ ያለሁት ፍሬዘር ግን እነዚህ ሰዎች እነሱ ላይ ቪዲዮ የሰራባቸውን ሰው አንተም እንደዛው ነው የሚል ኮመንት በመስጠት በማሸማቀቅ ሰውየው እንዳይናገር አፉን ለጉሞ እንዲኖር የማድረግ ስራ ነው የሚሰሩት። አለቀ በቃ። ቦታ አላስገባኝ። እሺ አስገባችኋለሁ። እሺ ተናገር ግሩሜ። ማለት ውስጤ በጣም ነው የተቆጣው። በጣም ነው ውስጤ የተቆጣ። ይሄ ልጅ እነዚህ ሰዎች በማጋለጡ ብቻ የሞከረ ሰው በዚህ ያክል ደረጃ መጨነቅ ያለበት አይመስለኝም። ግሩም የፈለግከው ነፃ ሆነ ከኔም የተለየ ሀሳብ መስጠት ትችላለህ። እዚህ ውስጥ ማስገባችሁ ሰዎች አላቃችሁ የጠየቃችሁትን ሰዎች ነው እያስገቡ ያላችሁ። አቤላ እግዚአብሔር ይመስገን። አቤላ ግሩሜ እሺ እሺ እኔ ምንድነው እሱ ትንሽ ፍሬዘር ያደረግከው ነገር በጣም የሚደነቅ ነው። ምናልባት ሌላ ሰውም ቢሆን ከዚህ በላይ ሊያደርግ ይችላል ብዬ አስባለሁ። ሌላም ሰው ቢሆን ማለት ነው። ግን ትንሽ ኮንፊውዝድ የሚያደርጉ ነገሮች አሉ። ያደረግከው ነገር መደነቁ እንዳለ ሆኖ ያደረግከው ነገር ጥሩ እንዳለ ሆኖ ግን ደግሞ ትንሽ ግራ የሚያጋቡ ነገሮች አሉ። ለምንድን ነው በዚህን ያህል ሰዎችን ከሁለት ጎራ ማየት የለብንም? ለምሳሌ በቃ እኔን የሚቃወሙን ሰዎች እነሱን የሚደግፉ ናቸው ብለህም አትውሰድ። ሲቀጥል ደግሞ በጣም ደግሞ ሶፊን እየተቃወሙ ያሉ ሰዎች እና ደግሞ ከዚህ በላይ እናደርጋለን እያሉ የሚፎክሩ ሰዎች እኔን የሚደግፉ ናቸው ብለህም እንዳታስብ። ግን በዚህ ደረጃ ብዙ ማጆሪቲ እንዲቃወምህ ያደረገ ነገር ምንድን ነው? እሱ እኔንም ኮንፊውዝድ ያደረገ ነገር ጠይቃለሁ። ግን በዚህ ደረጃ ምንድን ነው እሱ? ሰው እንደዚህ እንዲቃወምህ ያደረገው ነገር ምንድን ነው እሱ? እስቲ መጀመሪያ ይህን መልስልኝ። ይመስለኛል እኔም ግልጽ አልሆነልኝም። በእርግጥ ማለት ግራ እስክጋባ ድረስ እንደዚህ ዋጋ ከፍዬ ራሴን አደጋ ላይ ጥዬ አቅርቤ ሰርቼ መቃወም ያለ ነው፣ ችግር የለም። ግን በዚህ ልክ እኔን ራሱ አንተ ራስህ ነህ ብለው የተቃወሙበት ያው ትንሽ ከእሱ ጋር ያወራሁት ኮንቨርሴሽን ይመስለኛል። እና ኮንቨርሴሽኑ ግልጽ ነው፣ እሱን ለማጥመድ የተጠቀምኩበት ነው። ደግሞ ማጥመጃዋለሁ። ሲመጣም ያው እንግዲህ አሳይቻቸዋለሁ ምን እንዳደረግን። ደግሞም ይኸው ዓለም አውቆታል በዚህ ጉዳይ ላይ። ፖሊሶችም በዚህ አጋጣሚ የህግ አካላቶችም ያዩታል ብዬ አስባለሁ። ይመስለኛል ትንሽ እንጠረጠር ያደረገኝ እና ደግሞ ያው ከምሰራቸው ኮንተንቶች ጋር አንጻር እኔ ያው ስለ ፍቅር ግንኙነት ስለ ትዳር ምናምን ነው የምሰራው ኮንተንቴ እና ስለ ወሲብ ግንኙነት አነሳለሁ፣ አወራለሁ። ይሄ ደግሞ ትዳር ውስጥ ያለ ነው፣ ሰው ላይፍ ውስጥ ያለ ነገር ነው። ሶ ሁለቱን አንድ ላይ አገጣጥሞ ነው ሊጠረጥሩ የቻሉት። ለዛ ነው የኔ ሌላው ምንድነው እሱ እኔን ኮንፊውዝድ ያደረገኝ ነገር ቱ ቢ ኦነስት
የተለዋወጥካቸው ንግግሮች፣ የተለዋወጥካቸው ቴክስቶች እጅግ በጣም ስቅጥጥ ይላሉ። በጣም ነው የሚዘገንነው፣ እውነት ለመናገር ማለት ነው። አንተ ራሱ እዛ ነገር ውስጥ እንዳለ ሰው እንዲጠራጠር ያደርጋል። በቃ ነህ እያልኩ አይደለም፣ ግን ሰው እንዲጠራጠር ያደርጋል። ምክንያቱም የተለዋወጥካቸው ንግግሮች እጅግ በጣም ይቀፋል፣ በጣም ማለት ነው። ሌሎች መንገዶችን አላሰብክም ወይ? እንግዲህ ከአዲስ አበባ አዳማ ለመሄድ 30 ደቂቃ ይፈጃል ወይ 40 ደቂቃ እንደዚህ ይፈጃል። ሌሎች መንገዶች አላሰብክም ወይ? ሌሎች አማራጭ መንገዶችን አላሰብክም ወይ? ከዚህ ከቴክስቱ ውጪ ይሄን ቴክስት ከመለዋወጥ ውጪ ሌላ አማራጭ። አሁን ሰውን ያስቆጣው እኔ እርግጠኛ ሆኜ የምነግር ነገር ሰውን ያበሳጨው የተለዋወጥካቸው ቴክስቶች ኢቭን አሁን እንኳን መናገር አልፈልጋቸውም እነሱን ቴክስቶች ማለት ነው። ማስታወስ እንኳን አልፈልግም። እኔም ደጋግሜ ነው የሰማሁትና በጣም ያማል። እና ሌሎች አማራጭ መንገዶችን አላሰብክም ወይ? መቼስ በጣም ሰፊ ደቂቃ ነው እሱ መጥቶ አዳማ እስከምታገኘው ድረስ ሌሎች መንገዶች አላሰብክም ወይ? ጥያቄ እሱ ነው። አዎ ድንገት ምን መሰለህ ወንድሜ፣ ድንገት ተቀምጬ በነበረበት ሰዓት ነው ይሄንን ነገር ያወራኝና በዛ ሰዓት በጣም ተናድጃለሁ፣ ተበሳጭቻለሁ። እንዴት አድርጌ ከማልጠብቀው ሰው እንደዚህ አይነት ነገር ስላጋጠመኝ እንዴት አድርጌ ነው ማጋፈጥ የምንችለው የሚለው ነገር ሳስብ የታየኝ በቃ አንዴ ጀምሮታል። በነገራችን ላይ እኔ አዳማ አስመጣዋለሁ ብዬ አስቤ አልነበረም እንደዛ ሳወራ የነበረው። ካስወራሁት በኋላ እንደውም ልጁ አዳማ መምጣቱ ለእኔ ጠቀመኝ፣ እግዚአብሔር ሲያተርፈኝ። አስባችሁታል? እንደዚህ አይነት ጸያፍ ነገር አስወርቼው ስክሪንሾት አድርጌ ሶፎንያስ እንደዚህ አደረገ ብዬ በለቀኩ ማን ያምነኝ ነበረ? ግን እግዚአብሔር ስለወደደኝ ስለተጠነቀቀልኝ አንቀልቅሎ አመጣልኝ አዳማ ድረስ። ይህን መረጃ ባላሳይ ኖሮ ማንም አያምነኝም ነበር፣ እርግጠኛ ነኝ ነገር። ሌላ መንገድ በዛ ሰዓት በጣም ተናድጃለሁ። ማለት አንተ አስበው እስኪ አንዳንዴ የሆነ ስትደነግጥ የምትወሰናቸው ውሳኔዎች አሉ። በቃ በጣም ሊደነግጡት ከምታስበው በላይ ሚዲያ ላይ የሚታወቅ ሰው ነው፣ ፊተኛ የሚባል ሰው ነው፣ በጣም ከትልቅ እስከ ትንሽ የሚባሉ ታዋቂ ሰዎችን ኢንተርቪው ያደረገ ሰው ነው። አክብሬው አድንቄው በጣም ስላወራኸኝ ደስ ብሎኛል አክባሪ ነኝ ብዬ ሳልጨርስ እሱ ለካ ሌላ ታሪክ ውስጥ ነው ያለው። በጣም ተበሳጭቼ ተቆጥቼ ስለሄድኩኝ ሌላ መንገድ አልታየኝም። በቃ መቀጥቀጥ ነበር የታየኝ እውነት ለመናገር። ግን ደግሞ ካለፈ በኋላ ደግሞ አይተሃል፣ አትቀጥቅጡ፣ ተዉት፣ ልቀቁት ስል ነበር። ምክንያቱም ወንጀል ነበር በሰዓቱ። እንደዛ አይነት ነገር ጎድተህ ነው ቢሆን የሆነ ነገር አድርገህ ነው ቢሆን መልሶ ጣጣው እኛ ላይ ነበር የሚመጣው። እሱም ተጠያቂ ሆኖ እኛም አንተርፍ ነበርና ከዚህ አንጻር ነው። እሺ የመጨረሻ ጥያቄ ነው ግን እኔ አሁንም ፍሬዘር ኮንቪዥኑ እንዳለ ነው በእኔ በኩል በእኔ ሳይድ። ያው ግዴታ እንትን በላይ ማለት ማውራታችን ነው። ለመጀመሪያ ጊዜ ያወራነው ያልኩህን ነው አይደለም። አጠቃላይ አሁን ይኸውልህ የተጋለጠው ነገር እግዚአብሔር ሶፊን በአንተ በኩል ስላጋለጠው እግዚአብሔር ይመስገን። በአንተ በኩል ስላጋለጠው ምን ያህል ትውልድ እንደተመረዘ አይ ቲንክ ማሰብ ይከብዳል በጣም ምን ያህል ትውልድ እንደተመረዘ። እንግዲህ ይህ ሰውዬ ደይሰብን ላይ በጣም ብዙ ሚስጥር ሲወጣ ነበረ። ደይሰብንም ሌሎች ሰዎችን በቴክስት ሲያናግራቸው እንደነበረ ምን ያህል ትውልድ እንዳበላሸ ምን ያህል ልጆችን እንዳበላሸ መገመት አይከብድም ብዬ አስባለሁ። እና ግን ከአንተ ጋር የነበረው ኮንቨርሴሽን በጣም አሁንም ድረስ እጅግ በጣም መስማቴን ሁላ ነው የሚቆጨኝ፣ መስማቴን ራሱ ያ ነገር ነው። በቃ አይዞ አትሸማቀቅ። እሱን ለማጥመድ የተጠመደ ነገር ነው። እሱ ያወራው ያልቀፈፈው እኛ በውሸት ዋሽተን ለማጥመድ ስለሆነ ብዙ እንትን አትበል፣ አይክበድ። ዋናው ታርጌታችንን መተናል። ቀላል ኦኬ። እሺ በዚህ አጋጣሚ አቤላ ቡና ጌታ ኢየሱስ ይባርክህ፣ ፍሬዘርም ጌታ ይባርክህ። ግን እግዚአብሔር አሁንም እንግዲህ እነዚህን ሰዎች ጌታ አደባባይ ያጋለጣቸው፣ አደባባይ ያዋርዳቸው የሚለው ጥብቅ ጸሎታችን መሆን አለበት። እነዚህ ሰዎች በጣም እንደ አሸን እየፈሉ ነው ከስር ከስር። አሁንም እንግዲህ አንዱ